ንኹሉ መስመር ተተሕዝ አብኢድ ሁሉንም ነገር መስመር የምታስይዘው በኢሳይያስ እጅ ውስጥ ነው ያለችው። ይህ አሁን በሳቸው ፍቃድ የተጀመረው ጽምዶ ማደግ መቻል አለበት። የኤርትራና የትግራይ ህዝቦች ለዘላለም እፎይታ እንዲያገኙ ሰርቶ ተመራምሮና ላይናታች ብሎ እንዲያልፍለትና እንዲሰለጥን ከተፈለገ የዚህ ህዝብ አንድነት ወሳኝ ነው። ይህን ለማድረግ ደግሞ ከስንት ዘመናት በኋላ ወንድም ለወንድም እንዲህ ለመተቃቀፍ የበቃው ኢሳይያስ ሁኔታውን መዝነው ይመዝናሉ። በጣም ብልህ ናቸው። መዝነው ይህን ጽምዶ እውን አደረጉልን። ከበቃዕ ዝኸአለ ኢሳይያስ ታኹነታት ምዝን አቢሉ በጣም ይመዝን በልሕ እዩ ይምዝን እዩ ምዝን አቢሉ እዛ ጽምዶ እዚኣ ከኤርትራ ህዝብ ጋር ግንኙነት አሁንም እንደ መፍትሄ ነው የሚሆነው ብዬ ነው የማምነው። የኤርትራ ሰራዊት የግዛት አንድነቱን ለማረጋገጥ የሚያካሄደው ትግል በስነ ልቦና፣ በታሪክ፣ በማንነት፣ በፖለቲካ ታሪክ ብቻ ልንለያይ እንችላለን። ከኛው ጋር ተመሳሳይ ስለሆነ የአብይ አህመድን ሰራዊት ለመመከት አይቸገርም። ተመሳሳለ ስለዝኾነ ንአብይ አህመድ ሰራዊት ንምካትስ አይጽገምን። ምክንያቱም አብይ አህመድን የኤርትራ ሰራዊት ባያግዘው ኖሮ እኛ ከሰሜን ሸዋ ባልተመለስን ነበር። ይህ አንድ አብነት ነው። እኛ ከሰሜን ሸዋ መመለሳችን የአብይ አህመድ ጥንካሬ ሳይሆን የኤርትራን ሰራዊት ጥንካሬ የሚያሳይ ነው። እንደምን ሰነበታችሁ? ሰሞኑን ሳልመጣ ስለሰነበትኩኝ በርከት ያሉ መሰናዶዎች ነው የሚኖሩን። ልጆች ወደፊት፣ ቡና ይፈላ፣ ቤተሰብ ይሰብሰብ፣ ወጋለን፣ የቤተሰብ ወግ ወዳጄ። የጽምዶ አባላት ሽልማት በሽልማት ሆነናል። ይህ የሰላም ሽልማት ነው። የኤርትራና የኢትዮጵያ አፋር ህዝቦች የሰጡኝ ሽልማት ነው። እነሆ ለሁሉም ትጉ የጽምዶ አባላት አበርክቸዋለሁ። ባለፈው ሰሞን የሸኘናቸው የትግራይ ተወላጅ የህግ ታራሚዎች እንደነበሩና በሰላም ወደ አገራቸው መግባታቸው የሚታወቅ ሲሆን ባለፈው ሐሙስ ህዳር 6 ቀን 2025 ዓ.ም ደግሞ ኤርትራ ውስጥ የቀሩትን 60 የትግራይ ተወላጆች በበጎ ፈቃደኞች ኤርትራውያን በኤርትራ የሰራተኞች ኮንፌዴሬሽን አዳራሽ የራት መስተንግዶ ተደርጎላቸው ነበር። በመስተንግዶው የተቸገሩ ቤተሰቦችን ለማገዝና የታመሙትን ለመጠየቅ ቃል ከገቡ በኋላ ተለያይተዋል። የዚያም ምሽት የጽምዶ ጭፈራ መግቢያ እናድርግ። የበሻሻ ልጅ ምክር ቤት በተባለው የጭብጨባ መድረክ የሰጠውን የተረት መግለጫ ሙሉ መልስ መስጠት ጊዜ ማባከን ነው። ቀይ ባህርን በተመለከተ ለተናገረው ግን በሚገባው የተረተረትና በማይገባው የስነ አመክንዮ አያያዝ መመልከቱ አስፈላጊ ነው። በቅድሚያ የዚሁ ንጉሥ ለመሆን የሚቋምጠው የበሻሻ ልጅ ንግግር በሚያሰማበት ጊዜ ሁሌም አእምሮዬ ውስጥ የሚመጣብኝ የመጀመሪያ ሐሳብ ልጥቀስላችሁ። አንቲሶሻል ፐርሶናሊቲ ዲስኦርደር የሚባል በሽታ አለ። ይህ በሽታ የሚያሳያቸው 4 መሰረታዊ ምልክቶች እንዳሉ ነው ባለሙያዎች የሚገልጹት። አንደኛ ሐሰትና ማታለል፣ ሁለተኛ በስህተትና በወንጀል አለመጸጸት፣ ሶስተኛ ማህበራዊ እሴቶችንና ክብሮችን መጣስ፣ አራተኛ በውጭ የዋህ እየመሰልክ በውስጥ ተንኮል መዝራት። እነዚህ 4 ምልክቶች በበሻሻ ልጅ ላይ ጎልተው ይታያሉ። ስለዚህ መፈወስ ያለበት ሰው ነው። ጠላትህን ልባም ያድርግልህ ይላሉ አበው። እኔ ደግሞ ጠላትህን በሽተኛ አያድርግብህ እላለሁ። ጨቅላው የበሻሻ ልጅ በአእምሮ ህመም የተናወጠ መሆኑን ከተረዳህ በኋላ ምክንያቱ ምንድነው ብለህ ስትጠይቅ መልሱን በትናንቱ የፓርላማ ንግግሩ በቀላሉ ለማግኘት አያዳግትህም። ሻዕቢያ የሚባል አውሎ ንፋስ እንቅልፍ እንደነሳው ግልጽ አድርጎታል። ትልቁንም ትንሹንም የአገሩ ችግር ወደ ሻዕቢያ ለማላከክ ሲዳክር ይውላል። ሆኖም ሻዕቢያ ለበሻሻ ልጅ ትኩረት መስጠት ካቆመ ረጅም ጊዜ ሆኖታል።
ራሱ ጉድጓዱን በመማስ ላይ ያለውን የፕሮስፐሪቲ ፓርቲ በዝምታ ከመታዘብ በቀር ምን ልታደርገው ይችላል? ጉድጓድ ውስጥ የገባ ሰው በቅድሚያ ማድረግ ያለበት ነገር ቁፋሮን ማቋረጥ ነው ይላሉ ልባሞች። ስለዚህ የውስጥ ጉዳይን ለመሸሸግ ወደ ኤርትራና ወደ ሌሎች የውጭ ኃይሎች ጣትን ከመቀሰር ቁፋሮን ማቋረጥ ነው የሚያስፈልገው። የዚህ ሕፃን ገደቡን የጣሰ ጭንቀት በቀይ ባህር ላይ በሚያሰማው ቅዠት ነው የሚገለጸው። ከንግግሮቹ አንዳንዶቹን በእያንዳንድ እንፈትሻቸዋለን። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስተት ሊሆን ይችላል? አብዛ ሐዳ ዓቢ ጉዳይ አለው። እዚህ ላይ አንድ ትልቅ ጉዳይ አለ። መልሱን ተገቢ ካልሆነ ቦታ እየፈለገ መሆኑ ነው። ይህ ጨቅላ በተረትና ምሳሌ ካልነገርከው ስለማይገባው አንድ አባባል ልንገረው። አንድ ንብረት በአንድ ጨለማ ክፍል ውስጥ ከጠፋብህ ወደ ሌላ ብርሃን ያለበት ክፍል በመሄድ አትፈልገውም። የበሻሻ ልጅ ኤርትራ ባህር ጉዳይን የሚመለከት ውሳኔ ኢትዮጵያ ውስጥ ሊያገኘው መሞከሩ ነው ስተቱ። ወረቀት ያገኝ ሌላ ጉዳይ ሲሆን ኢትዮጵያ በኤርትራ ሉዓላዊነት ጉዳይ ውሳኔ ለመስጠትና ላለመስጠት መብት አልነበራትም፣ አሁንም የላትም፣ ለወደፊትም አይኖራትም። 4 ነጥብ። ይኸው ተወዛዋዡ ምርኮኛ ባጫ ደበሌም ከሰሞኑ ተመሳሳይ ፉከራ ለቋል። አሰብ የኛ ነው አይደለም? አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን በጉልበት ይመለሳል። ይህ ጅላንፎ ዕድሜውን በሙሉ ሌሎች ተሸክመውት የሚጓዝ በመሆኑ እዚያ ምርኮኛ በነበረበት የአንበሶች ምድር ሳህል ሕዝባዊ ግንባር ፍትሐዊ ትግል እያለ ሲያጎራ ተመልከቱት። ባጫ ደበሌ የትግራይ ተወላጆቹም ሆኑ ኤርትራውያን የትግርኛ ተናጋሪዎች እንኳን ከነገርኳቸው በኋላ እንግዳ ባትሆንባቸውም ፈገግ ታሰኛቸዋለች። ባጫ ደበሌን ለምንድን ነው የምትቀልድበት ለምትሉኝ መልሴ የቅጽል ስሙ ባጫ ሲሆን ባጫ ማለት ደግሞ ቀልድ ማለት ነው። ቀልድ ደበሌ። እስኪ የስሙን ትርጉም በምርኮ ጓደኛው አባዱላ ገመዳ ቋንቋ እንስማው። ጀነራል ባጫም ባጫ የተባለበት ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ፣ እዛ ከኛ ጋር ነበር። አንበጫበጭ ባጫ ማለት በአማርኛ ብጥብጥ ማለት ነው። በትግርኛ ደግሞ ቀልድ ማለት ነው። አባዱላ ገመዳ። ስለዚህ ከቀልድ ሊገኝ የሚችል ቁም ነገር ስለሌለ ይህም ምርኮኛ ዘለለው አልፈናል። ነዚህ ምርኮኛ ነጤርና ያለና
ኤርትራ ከኢትዮጵያ አይደለችም ነጻነቷን ያገኘችው። ልክ እንደ ሌሎቹ በአውሮፓውያን ቅኝ ግዛት ስር እንደነበሩት አገሮች መብቷን ማግኘት ሲገባት በኃያላን አገሮች ፍርደ ገምድል ውሳኔ ነጻነቷን እንዳታገኝ ተደረገ። ከ60 ዓመታት በላይ ሰላማዊና ወታደራዊ ትግል እንዲሁም ሕዝባዊ ሪፈረንደም ከተካሄደ በኋላ ደግሞ ነጻነቷን ተቀዳጅታ በዓለማችን በተገቢ ቦታዋ ተቀመጠች። ጨቅላው በሻሻ የረሳውን ነገር ግን ላስታውሰው። መስከረም 16 ቀን 2018 ዓ.ም ላይ በጅዳ በተፈረመው የኤርትራና የኢትዮጵያ የሰላም ስምምነት ራስ የፈረምክበት አንቀጽ 4 በግልጽ ሁለቱም ሀገሮች የኤርትራና የኢትዮጵያ ድንበር ኮሚሽን ውሳኔን ተግባራዊ ያደርጋሉ ነው የሚለው። የኤርትራና የኢትዮጵያ የድንበር ኮሚሽን ውሳኔ የኤርትራን ድንበሮችና ሉዓላዊነት በግልጽ ያስቀመጠና የ1900 የ1902 እና የ1908 ዓመተ ምህረት የቅኝ ግዛት ውሎችን መሠረት ያደረገ ውሳኔ ነው። አሰብ የኤርትራ መሆኗን እንድታውቅ ኢትዮጵያ ውስጥ ያሉትን ሰነዶች ሳይሆን ዓለም የሚያውቃቸውን ሕጎች፣ ውሎችና አንተ ራስህ የፈረምክባቸውን ሰነዶች ነው መፈተሽ የሚገባ በሉልኝ። በማታለልና ትክክለኛ ያልሆነውን ነገር ተቀባይነት እንዳለው በማስመሰል በሽታው የተናገረው ሌላ ማደናገሪያም አለ። ወደ ኤርትራ ይመላለስ በነበረበት ወቅት ስለ አሰብ ይነጋገር እንደነበር የገለጻቸው የማደናገሪያ ቃላት ናቸው። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደል፣ ያውቁታል ይላል። እስኪ አንድ ቀላል ጥያቄ፣ ወደ ኤርትራ በመጣህ ጊዜ ስለ አሰብ ለፕሬዝዳንት ኢሳያስ አፈወርቂ ምን ብለህ ነው የጠየቅከው የሚል የለም። ስለዚህ እኔ ልጠይቀው። መቼስ አሁን አሻንጉሊቱን የአገርህን ምክር ቤት እንዳሻህ እየፈነጨህበት እንዳለው ባለ አንድ አጥንቱን በድፍረት አሰብ የኢትዮጵያ ስለሆነች ስጠን እንደማትለው እኔ ያውቃለሁ። ይህችን የኃይለ ገብረስላሴ ቪዲዮ ልጋብዝህ። ይህ ቀይ መስመር ስላለፈ ነው እንዲህ በጥፊ የተመታው። ባለ አንድ አጥንቱን ደፍረህ አሰብ የኢትዮጵያ ስለሆነች ስጠን ብትለው በጥፊ አጠናግሮ ከአሰብ ወደ የመን ሊያሽቀነጥርህ እንደሚችል አታጣውም። ስለዚህ ያንተ ጥያቄ ወይንም የተነጋገርክበት ጉዳይ በምን አይነት መንገድ በጋራ ልንጠቀምበት እንችላለን የሚል ነው የነበረው። ለዚህ ደግሞ ማስረጃ አለን። የበሻሻው ልጅ ባለ አንድ አጥንቱ ሸሚዝ ላይ ሁሌም ካሜራ አለ። አብቹ ኤርትራ ምናልባትም አንተ ከመወለድህ በፊት የያዘችውና ደጋግማ የገለጸችው ግልጽ ፖሊሲ አላት። የኤርትራ ወደቦች ለኢትዮጵያ ብቻ ሳይሆን ለሌሎች ሁሉ ነፃ አገልግሎት መስጠት አለበት የሚል ለጋራ እድገት ያለመ የሰለጠነና አርቆ ያማተረን ፖሊሲ ምክር ቤቱ ላይ እኔ እንዲህ ብዬ ጠይቄ ፕሬዝዳንት ደግሞ እንዲህ ብሎ መለሰልኝ ያላልክበት ምክንያት ጉዳዩ የባለቤትነት ሳይሆን የተጠቃሚነት ስለነበረ ነው። ተጠቃሚነትን ደግሞ የከለከለ የኤርትራ መንግስትም ይሁን መጽሐፍ ላኩለት ያልከው ኃላፊ የለም። ባይዘወይ ይላል ተኸሲኖ። በእንዲህ አጋጣሚ መጽሐፍህን ትኩረት ሰጥቶ የሚያነበው ኤርትራዊ የለም። አንተም ታነበዋለህ ለማለት አልችልም፣ ምክንያቱም ራሴ የምጽፈው አይደለምና። የተስፋዬ ገብረአብን ግን እናነበዋለን። ታላቁ ደራሲ ተስፋዬ ገብረአብ የቲራቦሎ ዋሻ በሚል አማርኛ መጽሐፉ ያሰፈረውን አንብብልህ። አንድ ሰው ለጠቅላይ ኤታማጆር ሹም ጀነራል ፊሊጶስ ወልደ ዮሐንስ አንድ መጽሐፍ ይዞለት ይመጣል። መጽሐፉ አንድ ኢትዮጵያዊ ወታደር የነበረ የጻፈው አይ ምጽዋ የሚል ርዕስ ያለው ነው። በመጽሐፉ ገበር ላይ በፈንቅል ኦፕሬሽን የሱዳን፣ የሊቢያ፣ የግብፅና የኢራን ወታደሮች ለሻዕቢያ ማገዛቸውን የሚገልጽ ጽሑፍ ሰፍሯል። ጀነራል ፊሊጶስ ገበሩን እንዳነበበ አንድ ሰው በእንዲህ አይነት ደረጃ መዋሸት እንደሚችል አላውቅም ነበር በማለት ወረወረው።
ይህን ያንተ መጽሐፍ ደግሞ ኃላፊዎቻችን ምን እንደሚሉት ገምት። ስለዚህ ወደ አሰብ ወደብ ከተመለስን ልክ እንዳልከው ባቋቋምከው ባህር ኃይል ጣናነሽ ላይ ተሳፍረህ ግድብ ውስጥ ትዋኛለህ። ከዚህ ወጣ ስንል የግብፅ የውጭ ጉዳይ ሚኒስትር በድር አብዱልዓጢ ከሰሞኑ ከአልአረቢያ ጋር ባካሄደው ቃለ መጠይቅም ይህን በሚገባህ ቋንቋ ነግሮሃል። የቀይ ባህር ምህደራ በባህሩ ዳርቻ የሚገኘው አገራት ጉዳይ ብቻ ነው። ያቺው ባህር አልባ የሆነችው ኢትዮጵያ ደግሞ በቀይ ባህር ጉዳይ ምንም አይነት ተሳትፎ አይኖራትም። ኢትዮጵያ እስከ 8ኛው ሺህ ድረስ ወደብ አልባ ትሆናለች በማለት ግልጽ አድርጎልሃል። ይህን ተጨባጭ ሐቅ መዋጥ ብቻ ነው ያለብህ። እስከ የዓለም ፍጻሜ ድረስ ኢትዮጵያ ወደብ አልባ ነች። وحط طراي سقاب مودات عالم إثيوبيا ودب ألبو إياه نزغ الرعال ይህን ሐቅ አጽንኦት የሚሰጥ በአገር ቋንቋ እንድትሰማው ልደቷ እያለው ጉዳዩን በትክክል ስላነበበው እስኪ እንወራረድ እያለ ነው። በዚህ ጉዳይ በጭካኔ አሁን እኮ በድፍረት ተናገሩ። እነ ዶክተር አብይ አሁን እነ ጀነራል ማነው ስማቸው የተማጆች እነሱ አሁን በያዙትና በሚሉት መንገድ ሄደው ኢትዮጵያ የባህር በር አግኝታ አንድ ወር የውጭ ንግድ ወይም የውስጥ ሸቀጥ በዛ ወደብ ማስተላለፍ ከቻለች ልደቱ የፖለቲካ ደንቆሮ ነው። ወደ ጽሑፉ ስንሻገር ግብፅ በአፍሪካው ቀንድ መረጋጋትን ለማንገስ ያላትን አቅም ሁሉ እንደምታሰማራ ገለጸች ይላል። የግብፅ የውጭ ጉዳይ ሚኒስትር በድር አብዱልዓጢ ኒውስ 24 በተባለ የደቡብ አፍሪካ ድረገጽ ባሰፈረው ጽሑፍ ግብፅ በቀይ ባህርና በናይል ተፋሰስ ያሏትን ስትራቴጂያዊ ጥቅሞች ለመጠበቅና ቀጠናዊ ስጋቶችን ለመመከት የዲፕሎማሲና የወታደራዊ ጽምዶዋን እያሰፋች መሆኗን ገለጸ። እደግምላችኋለሁ፣ የዲፕሎማሲና የወታደራዊ ጽምዶዋን እያሰፋች መሆኗን ገለጸ ይላል ቢቢሲ። ጨብጨባ ለበድር አብዱልዓጢ። ለጠቅ አድርጋችሁ ደግሞ በአረብኛና በእንግሊዝኛ ለተናገረው ጽምዶ የሚል የሰፊው ሕዝብ ቃል ጃል ተደምጸ ጽምዶ ዝብል ቃል ሐፋሽ ደቅሃቦይ ወደ የበሻሻ ልጅ እንመለስ። ሻዕቢያን ያውቃቸውም የሚያስብል ሌላ የጠቀሰውን ደግሞ እንመለከታለን። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ያስለሰዋል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለከተስፋ የለውም የሚለው ዛሬ እኔ ጥያቄ አለኝ። ከለመንካቸው አገሮች በስሟ የተባረረች በአሁኑ ጊዜ ጭምብሏን ገልጣ የአፍሪካን ደም እያፈሰሰች የምትገኘው ኢምሬት ከነዚያ ክሬኖችና ጄኔሬተሮች በስተጀርባ ነበረችን? ይህም መልስላቸው ለግመሪያዎቹ የፓርላማ አባላት አብቹ። ሻዕቢያ ትብብርን የሚጠላ ባይሆንም እንኳ እርዳታና ከሱ ጋር ተያይዘው የሚመጡ ተንኮሎችን ከወዲሁ የማየትና የማስወገድ መርሁን አለማወቁ አሁንም በፕሮስፐሪቲ ፓርቲና በሻዕቢያ መሪዎች መካከል ያለውን ክፍተት የሚያሳይ ነው። ገና የሻዕቢያ መሪዎች አላወቃቸውም። እርዳታን ከሚጸየፍ ጥሮና ግሮ ከሚበላ የሌላን ከማይፈልግ የራሱንም ከማይሰጥ ሕዝብ የተፈጠረው ሻዕቢያ ክሬንና ጄኔሬተር ለምነ ድንቄም የልመና የኤሌክትሪክ መስመር አጓጉቶት መርሁን ይቀይራል ብለህ ጠብቀህ ነበር? አገሬ ለማኝ መንግስትና ሕዝብ የላትም። ለማኝ ስለሆንክ እግዜር ይስጥህ ተባልክ ነው መልሱ። በገዛ አንደበትህ እነሆ ለማኝ መሆንህን እየመሰከርክ ነው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ለምኜ ብዙ አላጣም። በገዛ ልሳንህ አገርህም ለማኝ መሆኗን ትመሰክራለህ። ኢትዮጵያ ለማኝ አገር ነች። ለማኝ ደጅ ጠኝ። ስለዚህ ለማኝ ስለሆንክ እግዚአብሔር ይስጥህ ነው ያለ ባለ አንድ አጥንቱ። ይህ የኤርትራውያን መልስ ነው።
ስለ ሀገሬ ለማወቅ ግን ይህ ካንተ በላይ ኤርትራን የሚያውቃት ሰው ያግዘኛል። በልያዝ is this focus on Eritrea, and why is it being called the de facto and it's pejorative North Korea of Africa? What is Eritrea doing that is so, I mean, it's irritating those in power in NATO countries, but also clearly annoying and angering human rights groups, Western human rights groups? Well, you know, I wrote an article titled Eritrea, the Cuba of Africa. I mean, ጋዜጠኛው ለምንድነው ይህን ያህል ትኩረት በኤርትራ ላይ? ለምንድነውስ ከሰሜን ኮሪያ ጋር የሚያወዳድሯት? የአፍሪካ ሰሜን ኮሪያ የሚሏት? ኤርትራን የአፍሪካ ሰሜን ኮሪያ የሚያስብላት ምንድነው? የኔቶ አባላት የሆኑ የምዕራብ ሀገሮች እንዲሁም ምዕራባውያን ሰብአዊ መብት ተሟጋቾች ምን ስላደረገች ነው ኤርትራን የሚጠላዋትና የሚቆጣት? እኔ ኤርትራን የአፍሪካ ኪዩባ የሚል አንድ አንቀጽ ጽፌላት ነበር። ኪዩባ ያቺ በትግል ነጻነቷን የተቀዳጀች አንድና ብቸኛ የደቡብ አሜሪካ ሀገር ነች። ኤርትራ ደግሞ በትግል ነጻነቷን የተቀዳጀች አንድና ብቸኛ አፍሪካዊት ሀገር ናት። ስለዚህ ኪዩባ የሰብአዊ መብት ተሟጋቾችና የሲአይኤ ሰለባ እንደሆነችው ሁሉ ኤርትራም ተመሳሳይ ዕጣ ፈንታ ነው ያጋጠማት። የዚህ ምክንያቱ ብዙ ነው። ለምሳሌ ኤርትራ ከአይኤምኤፍ የተበደረችው ምንም ዕዳ የለባትም። ኤርትራውያን ከአይኤምኤፍ ብድር መውሰድ አሻፈረኝ ብለዋል። ይህ ኤርትራን ከአፍሪካ የአይኤምኤፍ ብድር ያልወሰደች አንድና ብቸኛ ሀገር ያደርጋታል። በዚህ ደግሞ ምዕራባውያን ኤርትራ እንደ ሌሎች አፍሪካ ሀገሮች አልሆነችም፣ ይህ ያልተለመደ ክስተት ነው። እነዚህ በሁለት እግሮቻቸው ቆመው ጠንክረው ራሳቸውን ችለው ይቆማሉ በማለት ኤርትራውያን በዓለም አቀፍ የፋይናንስ ተቋማት በሚሰጣቸው ድጎማና ትናንሽ ጥቅሞች ራሳቸውን የማይሸጡ መሆናቸው ገባቸው። ጠባጫሪነት አስከተሉ። በተቃራኒው ወደ አገሪቱ ከሄድክ ጠባጫሪ ምዕራባውያን እንደሚገልጿት አይደለችም። በፖሊስ ጥበቃ የምታደር አገር ነው የሚሏት። ወደ አገሪቱ ከሄድክ ግን በጎዳናዎቿ እንኳን ፖሊስ አታይም። ማለቴ ህዝቡ ደስተኛ ነው፣ ሁሉም ነገር ቀላል ነው እያልኩ አይደለሁም ያለሁት። ኑሮ ከበድ ሊል ይችላል። ያቺ አገር ለ9 ዓመታት የቀጠለ ከባድ እገዳ አለባት። አገሪቱ እንድትቀጣ ተብሎ የተላለፉባት ይፋዊና ይፋ ያልሆኑ ማዕቀቦች አሉባት። ዓላማቸው ደግሞ ኤርትራን ለማንበርከክ ነው እየሞከሩ ያሉት። የኤርትራና የህዝቧ መፈክር ግን አንድ ነው፣ በፍጹም አንንበረከክም የሚል ነው። I mean, life is hard. I'm not saying everything's fine because they undergone sanctions for 9 years. There's sanctions and unofficial sanctions still punishing the country now. You know, they're trying to make Eritrea kneel down. And Eritrea's motto is, we never kneel down. ከኢትዮጵያ የሚመጡ መሪዎች ብዙ የሚያመሳስሏቸው ነገሮች አሉ። በዚህ ምክንያት ሳይሆን አይቀርም አገሪቱን ዘላለሟን በርስ በርስ መናቆር ሁኔታ ውስጥ የምትኖረው። የኢትዮጵያ መሪዎችን ከሚያመሳስሏቸው ጉዳዮች አንዱ ግዙፍ ሐሰት መናገር ነው። ትልቅዬ ውሸት ከተናገርክ ሰውን ለማሳመን ያለህ ዕድል ትልቅ ነው የሚል እምነት ያላቸው ነው የሚመስሉት። እነዚህ ሁለት ሰዎች አዳም፣ ሔዋን፣ ማርያም፣ ኢየሱስ፣ ኖህና ሙሴ ኢትዮጵያ ውስጥ ነበሩ ባዮች ናቸው። አዳም፣ ሔዋን፣ አብርሃም ራሱ ማለት ነው ኢትዮጵያ ውስጥ የነበረ እንደነበረ በብዙ ምሳሌ ላስረዳ እችላለሁ። እኛ ሀገር ላይ መሆኗ ገነት የተረጋገጠ ነው። እንዲህ መሰሉ አዛውንት እንዲህ አይነቱን ሐሰት ሊዋሽ አይችልም ብሎ የሚያምን ኢትዮጵያዊ አይታጣም ከሚል እምነት ሊሆን ይችላል በመገናኛ አውታሮች ሊያሰራጯቸው የቻሉት። የሚያስገርም ነው። አሁንም ኤርትራዊ ደራሲ ተስፋዬ ገብረአብ ያወጋውን ልድገምላችሁ። ተስፋዬ ኢትዮጵያ ውስጥ የፕሬስ ክፍል ኃላፊ በነበረበት ጊዜ ነው። ስብሐት ገብረእግዚአብሔር የተባለ ዝነኛ ደራሲ ወደ ተስፋዬ ገብረአብ በመሄድ አንድ ጽሑፍ እንዲያሳትምለት ይሰጠዋል። ተስፋዬ ጽሑፉን ሲያነበው ኢየሱስ በጣና ሐይቅ ነው የተወለደው የሚል ይዘት ነበረው። እንዴ ጋሽ ስብሐት፣ ይህን እንዴት አድርጌ ነው ላሳትመው የምችለው? ሰውስ ምን ይለናል? ይላል ተስፋዬ። ፌዝና ቀልድ የማይሰለቸው ስብሐት ገብረእግዚአብሔር እኔ ድንገት የመጣልኝን ጽፌያለሁ፣ ማሳተምና ለማሳተም ያንተ ውሳኔ ይሆናል ብሎ ተሄዳል። ተስፋዬ ገብረአብ አስቦ ለምን አላሳትመውም በማለት አሳትሞ ያሰራጨዋል። ወዲያውኑ ብዙ ሰዎች ስብሐት አንድ ትልቅ ድብቅ ታሪክ አገኘልን እያሉ በደስታ ወደ ተስፋዬ ገብረአብ ይደውሉ ጀመር። የሚገርም ነው። ተስፋዬ ገብረአብ ደግሞ ተገርሞ ወደ ስብሐት ገብረእግዚአብሔር ይሄዳል። ያለ ቀልድ ብለህ የጻፍከውን ብዙ ሰው እውነት ነው በማለት ሲደሰት እኮ ነው ያለው ይለዋል። ቀልድ የማይሳነው ስብሐት ሆዬ ለጠቅ አድርጎ እንዴ ማን ያውቃል ኢየሱስ በጣና ተወልዶ እኮ ሊሆን ይችላል በማለት መለሰለት። ብልጽግናም ወፍራም ውሸት ሊታመን ይችላል የሚል ፈሊጥ ነው የጀመረው።
ኢትዮጵያ ትልቅ እድገት እያሳየች ነው። በዓለም ከሀያላን አገሮች አንዷ ትሆናለች። ከዓለም የበለጠ ሰራዊት ገንብተናል። ሌሎች አገሮች የኢትዮጵያ ሰራዊት የሌለበት ሰላም አስከባሪ ሰራዊት እንዲኖር አይፈልጉም። ሰራዊት እንዴት እንደሚገነባ አስተምሩን ሲሉ ነው የሚውሉት። ሰማይ ጠቀሱ ሐሰት ተወዳዳሪ የለውም። ይህ አንደበቱ የተለጎመ ምርኮኛ የማይለው የለምና እንዲህ አይነት አስቂ ንግግር የለም። ተማርከን አናውቅም እያለ ነው። ኦቨርዶዝ ሐሺሽ ካልሆነ በቀር ምርኮኛ አንማረክም አይልም። እባካችሁ ራሳችሁ አዳምጡት። አይንማረክን ያወጃሁም አለሁም ስምዑ ያ እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን። መማረክን ያልቀመሰ ወታደር የላችሁም። አንተን የማረኩት እነዚህ ያሸዋ ላይ ካርታ እየነደፉ ተመልከቷቸው። ራይዎም ካሂሎም በአንጻሩ ደግሞ ድብን ብለው ሰክረው ያዘዙት ሰራዊት በአፈሳ እንደ ቡፋሎ ይነዳል። እንመለስ ወደ የበሻሻ ልጅ። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው። ሳትዋጉ አትቀመጡ ነው። ይህ ጨቅላ ይህን የሕፃናት አሻጥር ካሰበ ልታመን እችላለሁ በማለት ቱባ ሐሰት ቢፈጥር የሚገርም አይደለም። ዋናው ታርጌቱ በኤርትራና በትግራይ መካከል የተጀመረውን ጽምዶ ማጨናገፍ ነው። ሻዕቢያ ትግራይን ለማጥፋት ያስባል፣ እኔ ደግሞ ተከላከልኩላት በማለት ጽምዶን ሊያስቆመው፣ የኤርትራና የኢትዮጵያ ሕዝቦች ከዚህ ባሻገር አስበው ያለፈውን ለቀጣይ ትተው ለመተባበር እጅ ለእጅ ተያይዘዋል። ጽምዶ ቀልድ መስሎ ዘግይተሃል የበሻሻ ልጅ። ፕሪቶሪያ አልክም አላልክም ወደ ኋላ የሚመለስ ጽምዶ የለም። ግን ያዝ፣ ማን ነው የትግራይ ሕዝብ ጨርሰው እንዳይጠፉ ያለው? መጀመሪያ ተመካከሩ ብዬ ነበር አይደል አብይ? በል ስማው ይህን አፈልጉም ጀነራልህን። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። ሌላ ትልቅ ሐሰት ደግሞ እንሆ በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ብዙሓት አፍሪካውያን አሕዋትና ዝቐንዕሉ መንግስቲ እዩ ዘለና። አፍሪካውያን አይደለምና ለጨቅላው በሻሻ ሊቀኑበት ቀርቶ ክብርም እንደማይሰጡት በህዳሴ ግድብ ምረቃ ላይ ታይቷል። የበሻሻ ልጅ የህዳሴ ግድብን መርቁልኝ ብሎ የጋበዛቸው የአገር መሪዎች ስንት ሊሆኑ እንደሚችሉ መገመት አያዳግታችሁም። ይሁልኝና ስሙልኝ ማለት ዋነኛ መለያው የሆነው ይኸው ጨቅላ መላውን ዓለም ነው የጋበዘው። ሆኖም የአራት ሀገራት መሪዎች ማለት የጅቡቲ፣ የኬንያ፣ የሶማሊያና የደቡብ ሱዳን መሪዎች ብቻ ናቸው የመጡለት። አንዳንዶቹ ማሳጅ ተደርገው፣ አንዳንዶቹ ደግሞ ጺማቸውን ታሽተው ሄዱ። በተቃራኒው በታላቁ የግብጽ ቤተ መዘክር ምረቃ ላይ ለመሳተፍ ፈቃደኞች የሆኑ የአገራት መሪዎች 39 ናቸው። የኤርትራ፣ የቤልጂየም፣ ስፔን፣ ዴንማርክ፣ ጆርዳን፣ ባህሬን፣ ኦማን፣ ሳውዲ አረቢያ፣ ላክዘምበርግ፣ ሞናኮ፣ ጃፓን፣ ታይላንድ፣ ጅቡቲ፣ ሶማሊያ፣ ፖርቱጋል፣ ጀርመን፣ አርሜንያ፣ ክሮኤሽያ፣ አልባንያ፣ ቡልጋሪያ፣ ኮሎምቢያ፣ ኢኳቶሪያል ጊኒ፣ ኮንጎ፣ ጋናና ሌሎች። በዚያች ታላቋ ግብዣው መሪዎችን ጋብዞ አራት ብቻ መጥተውለት እያለ አፍሪካውያን የሚቀኑበት መንግስት ነው ያለን ለማለት የደፈረው ጨቅላ 39 ግርማ ሞገስ የተላበሱ የአገር መሪዎች የመጡላት ግብጽ ምን ልትል ነው በማለት የሚጠይቀው የለም። መጨረሻ ላይ ለመውደቅ ትንሽ እስኪቀረኝ ያሳቀችኝ የዚህ ጨቅላ ንግግር ያቺ ኤርትራን ለማስፈራራት የሞከረባት ናት። የኛ መልእክት ለኤርትራ መንግስት አንደኛ ጥይት አስተላላፊ አትሆኑ። ፎርጅድ ብር ቢቀር ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም።
አይ በሻሻ ልጅ በኤርትራ ላይ ሲዝት ይህ ለመጀመሪያ ጊዜ አይደለም። የሚገርመኝ በደንብ የማይዝት መሆኑ ብቻ ነው። ፉከራንስ እነ መንጌ ፎክሩት ጃል ከፎከሩ አይቀር እንደ ሙሽሪት እየተቅለሰለሱ መሆን አልነበረበትም። እስኪ እንደ አባቶች ደም እየወረወርክ ፎክር። እስኪ ትንሽ የማጣፈጫ ትወና ጣል አድርግበት። አንድ ነገር ግልጽ ላድርግልህ አብቹ፣ ሻዕቢያ አንተን ለማጥፋት ጥይት የሚያቀባብልበት ምክንያት የለውም። እንደዚህ አይነት ባህሪም የለውም። ፋኖን አሰልጥንልኝ ብለህ ስለለመንክ ሻዕቢያ ደግሞ አሰለጠናቸው። ሻዕቢያ ለፋኖ እንዴት ከጠላትህ የጦር መሳሪያ እንደምትነጥቅም አስተምሯቸዋል። ለዚህም ነው ፋኖ በገዛ መሳሪያ ድባቅ እያደረገ የሚገኘው። በአጠቃላይ ግን ማንኛውንም ችግር ከሻዕቢያ ጋር አታያይዘው። ጥይት ከገባ ሻዕቢያ አስገባው፣ ፎርጅድ ከገባ ሻዕቢያ፣ ዝናብ አልዘንብ ካለ ሻዕቢያ፣ ተማሪዎች ፈተና ከወደቁ ሻዕቢያ፣ ስተኛና ስትነሳ ሻዕቢያ ሳተናው እያቃጀ ራስን ወደ መሳት ሁኔታ ስለገባ የሕክምና እርዳታ አፈላልግ። ዋነኛው ክሽፈትህ ግን ይህ መሆኑን አስታውስ። በይፋ የምናውቃቸው የሻዕቢያ ሰዎች በድንገት ጠፉብን ሲሉ መናገራቸውም ሾልኮ ወጣል። ብልጽግና የስልክ ምልልሶችን ቁጭ ብሎ ከማዳመጥ በዘለለ የረባ የስለላና የደህንነት ሥራ መስራት የማይችል ደካማ እንኳን ለ30ና 40 ዓመታት የደደረ የደህንነት መዋቅር ያለውን የሻዕቢያ የስለላ መዋቅር ይቅርና የእስር ማዘዣ ወጣባቸውን ከ200 በላይ ሰዎች መያዝ የተሳነው አቅመቢስ መሆኑን የሚያውቀው የጀነራል አብርሃ ካሳ ቢሮ 224 የኤርትራ ሰላዮችን ያዙ የሚለውን ሲሰማ የኋላ ጥርሱ እስኪ እነዚህን አንሸራሸርካቸው። ጠላቱን የማያውቅ ተደባዳቢ ሳይመታ ወድቋል የሚል አባባል አለ አበቹ። ይህን የበሻሻ ልጅ ቅዠት በምሁራዊ ቋንቋ ልንመልስለት ግን በሕዝባዊ መንግሥት አብ በቀረበ ጥሩ ጽሑፍ ማጠቃለያ እናድርግ። የአብይ ቡድን ከሚደጋግመው የሐሰት ፕሮፓጋንዳ ውስጥ ይላል ሕዝባዊ መንግሥት አብ፣ ለኤርትራ ነጻነት የሰጠነውን ዕውቅና እንሰርዛለን። የኤርትራ ሬፈረንደም ውጤት የኢትዮጵያ ፓርላማም ሆነ ሌላ የኢትዮጵያ ሕጋዊ ተቋም አላጸደቀውም። በሬፈረንደሙ ኢትዮጵያውያን አልተጠየቁም። የነበረን የባህር በር እንድናጣ የፈቀደ ምንም አይነት ሰነድ አላገኘንም ወዘተ የሚል ነው። ይህ ስነ አመክንዮ ከዓለም አቀፍ ሕጎች ከታሪካዊ ሐቆችና ከበርካታ ሀገሮች ተሞክሮ አንጻር ሲታይ ውስጥ ባዶ አመክንዮ ነው ይላል። ዓለም አቀፍ ሕጎችና ሬፈረንደም በማለት ይቀጥላል። ከሁለተኛ የዓለም ጦርነት በኋላ በበርካታ ሀገሮች የሬፈረንደም ሂደትና የሬፈረንደም ትርጉም መሠረት ቃል በቃል በሕዝብ ድምፅ ፖለቲካዊ ወይም ሕጋዊ ውሳኔ መውሰድ ማለት ነው። ዋነኛና የመጀመሪያ የዓለም አቀፍ ሕግ መርህ የሆነው የራስን ዕድል በራስ የመወሰን መብት ማለት ራይት ፎር ሰልፍ ዲተርሚኔሽን የዓለም አቀፍ ሕጎች አስኳል ሲሆን በልምድ ከዓለም አቀፍ ሕጎች ማለት ከካስተመሪ ኢንተርናሽናል ሎስ የተነሳና ቆይቶ በበርካታ ዓለም አቀፍ ሕጎች ውስጥ የሰፈረ ነው። የራስን ዕድል በራስ የመወሰን መብት ከሁሉም መብቶች በፊት የሚቀመጥ ሲሆን በዚያው መጠን ደግሞ በዓለም አቀፍ ሕጎች ከፊት የሚሰፍር ዓለም አቀፍ መብት ነው። ለምሳሌ የራስን ዕድል በራስ የመወሰን መብት በተባበሩት መንግሥታት ድርጅት ቻርተር 1945 ዓ.ም በአንደኛ አንቀጽ ላይ በሁለተኛ ነጥብ ሰፍሮ እናገኘዋለን። የተባበሩት መንግሥታት ድርጅት ቻርተር አንቀጽ 1 እና 2 እንዲህ ይላል። የተባበሩት መንግሥታት ድርጅት ዓላማ በሀገሮች መካከል በሕዝቦች የእኩልነት መብትና የራስን ዕድል በራስ የመወሰን መብት መርሆች ላይ የተመረኮዘ ወንድማማቻዊ ወዳጅነት መፍጠርና አድማሳዊ ሰላምን ለማጎላበት ሌሎች ተገቢ እርምጃዎችን መውሰድ ነው ይላል። በ1967 ዓ.ም የሲቪላዊና ፖለቲካዊ ዓለም አቀፍ ውሎች ላይ ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይትስ ላይም የራስን ዕድል በራስ የመወሰን መብት በመጀመሪያው ምዕራፍ አንደኛ አንቀጽ አንደኛ ነጥብ ላይ ሰፍሮ ይገኛል። የዚህ ውል አንቀጽ 1 እንዲህ ይላል። ሁሉም ሕዝቦች የራስን ዕድል በራስ የመወሰን መብት አላቸው። በዚህ መብት ደግሞ ፖለቲካዊ ሁኔታዎቻቸውን በነጻ ይወስናሉ። የኢኮኖሚ፣ የባህልና የማኅበራዊ እድገቶቻቸውን በነጻነት ለማረጋገጥ ይጥራሉ ይላል።
አንድ ህዝብ የራስን ዕድል በራስ የመወሰን መብትን ተጠቅሞ ነፃና ሉዓላዊት ሀገር ለመመስረት ግን ሊሻገሩት የማይቻል ታሪካዊና ፖለቲካዊ ምክንያቶች ሊኖሩት ይገባል። የቅኝ ግዛት ወረራ፣ ጭቆና፣ ዘረኛ ያለውና እልቂት፣ ፖለቲካዊ ድቀትና ልዩ ታሪካዊ የጀርባ ታሪክ የመሳሰሉ መስፈርቶች ደግሞ የራስን ዕድል በራስ ለመወሰን ጥያቄ መሰረት ሊሆኑ ይችላሉ። ለነጻነት በሚደረግ የራስን ዕድል በራስ የመወሰን መብት የተገዛችው፣ የተጨቆነችው፣ ዘረኛ አድሎና እልቂት የደረሰባት ወይንም ልዩ ታሪካዊ የጀርባ ታሪክ ያላት የመሬት ክፍል ወይንም ግዛት አሊያም ተሪተሪ ህዝቦች ወይንም ነዋሪዎች ብቻ ናቸው ድምጻቸውን የሚሰጡት እንጂ የዚያች የምትገዛ የምትጨቁን ዘረኛ አድሎና እልቂት ታደርስ የነበረችው አገር ህዝቦች ድምጻቸውን አይሰጡም። ምክንያቱም የመርሁ አስኳል የራስን ዕድል በራስ የመወሰን መብት ስለሆነ የኢትዮጵያ ህዝብ በሬፈረንደም ወሰነው እንዳይባል በዛን ጊዜ እኛ ነበርን። ስለዚህ የኢትዮጵያ ህዝብ ያልወሰነው ተወካዮች ያላዩት ቢያንስ ካቢኔ ያላየውን ውሳኔ ማን የወሰነው ሲል የተደመጠው ጨቅላው በሻሻ በቋንቋው ተርጉሙለት፣ ጆሮ ግንዱን ደግፉት፣ እንዳይሸሽ ያዙት። ሕፃን በሻሻ በሉት ደግሞ። ከሁለተኛ ዓለም ጦርነት በኋላ ብዙ አገሮች በሬፈረንደም ሂደት ነጻነታቸውን የራስን ዕድል በራስ በመወሰን መብት አረጋግጠዋል። ከነሱ ውስጥ አንዳንዶቹን ለመጥቀስ ጊኒ በ1957፣ የመካከለኛው አፍሪካ ሪፐብሊክ በ1960፣ ቻድ በ1960፣ ጋቦን በ1960፣ በኒን፣ ቡርኪና ፋሶ፣ ቶጎ፣ ሴኔጋል፣ ኒጀር፣ ማሊ፣ ማዳጋስካርና አይቮሪ ኮስት እነዚህ በ1960 ሲሆኑ ጃማይካ በ1961፣ አልጄሪያ በ1962፣ ማልታ በ1964፣ ኮሞሮስ በ1975፣ ሳሞዋ በ1976፣ ጅቡቲ በ1977፣ ሴንት ቪንሰንትና ግሪናዲንስ በ1980፣ ቫኑዋቱ በ1981፣ ናሚቢያ በ1990፣ ኢስቶኒያ በ1991፣ ክሮኤሽያ በ1992፣ ስሎቬኒያ በ1992፣ ቦስኒያ ሄርዞጎቪና በ1992፣ መቄዶንያ በ1993፣ ፓላው በ1994፣ ክሪባቲ በ1999፣ ቱቫኑክ በ2000 ዓመተ ምህረት፣ ምስራቅ ቲሞር በ2002፣ ሞንቴኔግሮ በ2006፣ ደቡብ ሱዳን በ2011 ዓመተ ምህረት እነዚህ ሀገሮች በሬፈረንደም ሂደት ነጻነታቸውን ሲያገኙ እነዚያ የሚገዛዋቸው የሚጨቁኗቸው ዘረኛ ያለውና እልቂት የፈጸሙት አገሮች ወይንም ህዝቦች የሬፈረንደሙ ተሳታፊዎች በመሆን ድምጻቸውን አልሰጡም። ስለዚህ ኢትዮጵያ በኤርትራ ላይ ተፈጽማቸው በነበሩት ግፎች፣ ጭቆናና ዓለምን ያንገሸገሸ እልቂት ሳቢያ ድምጿን የመስጠት መብት አልነበራትም፣ የላትም፣ አይኖራትምም። ለአብነት የበኔን ህዝብ የመካከለኛው አፍሪካ ሪፐብሊክ፣ ጅቡቲ፣ ቻድና ጋቦን ሬፈረንደም ሲያካሂዱ ትገዛቸው የነበረችው የፈረንሳይ ህዝብ ድምፅ አልሰጠም። የጃማይካና የማልታ ህዝብ ነጻነታቸውን ለማግኘት በሬፈረንደም ድምፃቸውን ሲሰጡ ትገዛቸው የነበረችው ብሪታንያ ህዝቧ ድምፅ አልሰጠም። የቦስኒያ ሄርዞጎቪናና ክሮኤሽያ ህዝብ በሬፈረንደም አማካይነት ከዩጎዝላቪያ ተገንጥለው ነጻነታቸውን ሲያውጁ የዩጎዝላቪያ ህዝብ ድምፅ አልሰጠም። የደቡብ ሱዳን ህዝብ በሬፈረንደም ድምፅ ሲሰጥ የሱዳን ህዝብ ድምፅ አልሰጠም። የናሚቢያ ህዝብ ሬፈረንደም ሲያካሂድ ታስተዳድረው የነበረችው የደቡብ አፍሪካ ህዝብ ድምፅ አልሰጠም። የምስራቅ ቲሞር ህዝብ በሬፈረንደም አማካይነት ከኢንዶኔዥያ ነጻነቱን ሲያገኝ የኢንዶኔዥያ ህዝብ ድምፅ አልሰጠም። የሞንቴኔግሮ ህዝብ በሬፈረንደም አማካይነት ከሰርቢያ ጋር ከነበረው ህብረት ተገንጥሎ ነጻነቱን ሲያውጅ የሰርቢያ ህዝብ ድምፅ አልሰጠም። ምክንያቱም ደግሞ በዓለም አቀፍ ህጎች ውስጥ የሰፈረ የራስን ዕድል በራስ የመወሰን መብት የተገዛውን የተጨቆነውንና ዘረኛ ያለው የደረሰበትን አሊያም የተለየ ታሪካዊ የጀርባ ታሪክ ያለውን ብቻ የሚመለከት መብት ነውና። ኤርትራ በ1993 ዓ.ም በሬፈረንደም ሂደት በትጥቅ ትግል ያረጋገጠችውን ነጻነት ህጋዊ መቋጫ ስታደርግበት ከዚህ በብዙ አገሮች የታለፈ ተሞክሮና አግባብ የተለየ አይደለም የነበረው። አንድ ልዩ የሚያደርገው ነገር የኤርትራ ህዝብ ነጻነቱን በትጥቅ ትግል ካረጋገጠ በኋላ በቀጥታ ነጻና ሉዓላዊት አገር አውጆ ኤርትራን በዓለም አቀፍ ድርጅቶች ማለት በተባበሩት መንግስታት ድርጅት፣ በአፍሪካ አንድነት ድርጅት፣ በሌሎች ውስጥ የአባልነት ሂደትን መጀመር ይችል ነበር። ነገር ግን የኤርትራ ነጻነትና ሉዓላዊነት የመላው የኤርትራ ህዝብ ፍላጎት መሆኑን ለዓለም ማህበረሰብ ለማሳየትና አዲሲቱ ሀገር ኤርትራ ደግሞ የተሟላ ዓለም አቀፍ ዕውቅናና ህጋዊነት እንዲኖራት በዓለም አቀፍ ታዛቢነት ሬፈረንደም አካሄደ።
የኤርትራ ሕዝብ ያካሄደው ሬፈረንደም ደግሞ ልክ ከሱ በፊት በነበረው ጊዜ በርካታ አገሮች እንዳካሄዱትና የነጻና ሉዓላውያን አገሮች መሰረት ለመጣልና ለማወጅ የተጠቀሙበት አሰራርና አግባብ ነው። ስለዚህ ኢትዮጵያውያን አልተጠየቁም የሚለው ቅዠት ታሪካዊና ሕጋዊ መሰረት የሌለው የዚህ ጨቅላ የማደናገሪያ ተረት ነው። ያኔ ስልጣን ላይ የነበረው መንግስት ደግሞ የሬፈረንደምን ውጤት አክብሮ የኤርትራን ነጻነት ዕውቅና ከመስጠት በቀር ሌላ አማራጭ አልነበረውም። የዚያ መንግስት ወይንም ከሱ በኋላ ወደ ስልጣን የመጡ መንግስታት ዕውቅና የመስጠትና ያለ መስጠት ጉዳይ የኤርትራ ሕዝብ በትግልና በሬፈረንደም የጨበጠውን ነጻነት የሚያግደው ወይንም ወደ ኋላ የሚመልሰው አልነበረም። ይህ አሁን ኢትዮጵያ ውስጥ ስልጣን ይዞ የሚገኘው የሕፃናት ቡድን ለኤርትራ ነጻነት የሰጠነውን ዕውቅና እንሰርዘዋለን ካለ በዓለም አቀፍ ሕግና በዓለም አቀፍ መድረክ የፖለቲካና የዲፕሎማሲ ኪሳራው ለኢትዮጵያ እንጂ ለኤርትራ አይደለም በማለት ያጠናቅቃል ጽሑፉ። ጭብጨባ ለወንድም ሕዝባዊ መንግስታት። ወደ ሱዳን ሁኔታ ስንመጣ በአሁኑ ጊዜ ሱዳን ውስጥ በተለይ በሱዳን መንግስት ስር የሚገኙት አካባቢዎች በአንጻራዊነት ከተሻለ ሁኔታ ላይ የሚገኙ ቢሆንም እንኳ በአልፋሽር ግን ሄሜቲ እልቂት በመፈጸም ላይ መሆኑ ተረጋግጧል። ለመሆኑ ሄሜቲ ማን ነው? በጥቂቱ ላስተዋውቃችሁና ምን አይነት ሰው እንደሆነ ግልጽ ይሆንላችኋል። በ2003 ዓ.ም በሱዳን ዳርፉር ውስጥ ግርግር ተፈጠረ። አልበሽር ደግሞ የተነሳውን አመጽ ለመደፍጠት አስቦ ሰራዊት ይልካል። ከነዚህ ከተላኩት የሰራዊት አዛዦች ውስጥ አንዱ ሄሜቲ ነበር። የሄሜቲ ሰራዊት በአፍሪካ ህብረት ሰላም አስጠባቂ ሪፖርት መሰረት በህዳር ወር 2004 ዓ.ም አድዋ የተባለችው መንደር በመደምሰስ 126 ሰዎችና 36 ህፃናትን ገደለ። ከዚያ በኋላ ሄሜቲ የሱዳን ሰራዊትን እየመራ አድመኞችን ደፍጥጦ ታላቁን የዳርፉር የወርቅ ማዕድን ማምረቻ ቦታ ከተቆጣጠረ በኋላ ወዲያውኑ የማዕድን ማምረቻ ቦታውን አልጎናይድ የተባለውን የቤተሰቦቹ የማዕድን ተቋም አስገባበት። አልጎናይድ ደግሞ በአጭር ጊዜ ውስጥ አብዛኛውን ወርቅ በኤክስፖርት መልክ ወደ ውጭ የሚልክ የሱዳን ተቋም ሆነ። የሄሜቲ ሀብትም አብሮት ወደ ላይ አሻቀበ። የሚገርመው ነገር ሄሜቲ ይህን አሁን ያለበትን ስልጣን ራሱ ጠይቆ ያገኘው ነው። በ2013 ዓመተ ምህረት የአንድ በቀጥታ ሪፖርቱን ወደ አልበሽር የሚያስተላልፍ ንዑስ ወታደራዊ ኃይል ኃላፊ እንዲሆን ጠይቆ ፍቃድም ተሰጠው። የሄሜቲ ሥራ ሰራዊቱ ከሊቢያ ጋር በሚያዋስነው አካባቢ መጠበቅ ነው። ይህ የሱዳን ድንበር እንዲጠብቅ የተመደበው የሄሜቲ ሰራዊት በተለይ ደግሞ አዛዦቹ የሕጋዊ በሆነ ከድንበር ባሻገር ስራዎች ላይ ነው ሲንቀሳቀሱ የታዩት። በተለይ በሕጋዊ መንገድ ሰዎችን ከአንድ ሀገር ወደ ሌላ ሀገር የማሸጋገር ሥራ ላይ በብዛት ተሰማሩ። የሳውዲ አረቢያና የኤምሬት ሀገሮች ሱዳን በጸረ ሁቲ ጦርነት የሚዋጉ ወታደሮች እንድትልክ ሲጠይቋት ሄሜቲ ይህን ዕድል መጠቀሚያ በማድረግ ከሁለቱም ሀገሮች ጋር ልዩና በግል ስምምነት በማድረግ ተከፋይ ወታደሮች ሊቀጥር እንደሚችል ውል ተፈራረመ። ከአቡዳቢ ጋር የተፈጠረው ትስስር ግን ሌላ ውጤት ነው ማሳየት የጀመረው። ከኤምሬቱ ጋኔን መሐመድ ቢን ዛይድ ጋር የጠበቀ ወዳጅነት የጀመረበት ፍጻሜ ደግሞ በዚህ ወቅት ነው የነበረው። በዛን ጊዜ ደግሞ ሱዳናውያን ከጎረቤት ሀገሮች ሳይቀር ወደዚያ እስከ $6000 ክፍያ ወደሚገኝበት የዳዕመ ሰሪዕ ውትድርና መጉረፍ ጀመሩ። ውጤቱም ይህ ሆነ። በሉ እንግዲያውስ ሄሜቲ ይህ ነው። ተመልከቷቸው። ልጆቻቸው በአሜሪካ ሲንሸራሸሩ የሱዳን ሕዝብ በሚያንገሸግሽ መልክ እንዲያልቅ የፈረደው የኤሚሬቱ ንጉሥ ጋኔኑ መሐመድ ቢን ዛይድን። ይህ ደግሞ የሄሜቲ ልጅ በአሜሪካ ሱዳናውያን ሲዘልፉት ነው። دم الشعب السوداني يا حرامية، ده اماراتي عشان حاميكم مش عفنين يا حرامية. دم الشعب السوداني صورونا በሱዳን እንደሚየቀለዳችሁ ያላችሁ ሌቦች፣ እሱ የኤምሬት ተወላጅ ስለሆነ ነው እንዲከላከልልህ የጠራው። እናንተ ቆሻሻ ሌቦች፣ እናንተ የሱዳናውያን ደም ነው እየጠጣችሁ ያላችሁት። ፎቶ አንሱን። እንዲህ አይነቱን ስብስብ ተመኝታችሁታል። አንሌባ የሱዳናውያን ሕይወት አበላሽተህ የሱዳናውያን ሕይወት በመሸጥህ ደስ ብሎሃል። ሳቅ ግድ የለም። መጨረሻ ላይ ግን እንታያለን። ይህ የፍትህ ሚኒስተር ልጅ ነው። ለምን እንደዚያ እንደሆነ እንጃ። ለመሆኑ ፍትህ ምን ማለት እንደሆነ ያውቃልን? በውጭ አሸንፈናችኋል፣ ገና እናሸንፋችኋለን። ማንን ለማዋደም? እኛ እኮ የሱዳን ሕዝብ ነን። ሌቦች። ሐቁ ይህ ሲሆን የሄሜቲ ልጅ የት እንዳለ ይህ ያያችሁት ሆኖ ሳለ
በአሁኑ ጊዜ ሱዳን ውስጥ በመካሄድ ላይ ያለው ጦርነትም የዳዕመ ሰሪዕ አባላት ሁሌም ንጹሐን ሰዎችን እያንገላቱ የሚያሳዩ ቪዲዮዎች ከነዛቻዎቹ በብዛት እያሰራጩ ነው። ይህ ዓለምን ያስደነገጠው ፍጻሜ ለረጅም ጊዜ የቀጠለ የሰራዊቱ ባህል መሆኑን በሰነድ ተይዟል። በአሁኑ ወቅት የሄሜቲ ሰራዊት በአልፋሽር ሰላማውያን ሰዎችን እየጨፈጨፉ ነው። ስለዚህ ኤምሬት ጨቅላውን በሻሻ ለአንድ ወታደር $6000 እንዲከፈል ነው የሚደጉመው። የብልጽግና ሰራዊት ደሞዝ ግን ጥይትና መማረክ ሆኖ የተቀረው በብርሃኑ ጁላና ባጫ የመሳሰሉ ግመሬዎች ይቀናጡበታል ማለት ነው። ኤምሬት እጇ ይህ ነው ያ የወርቅና የወደቦች ጌታ ለመሆን በማሰብ በአፍሪካ ዳግም አፓርታይድን ለማንገስ ወንድማማች አፍሪካውያንን በደም እያጨማለቀ ያለው የአረብ ጋኔን። እናዳምጠው ይህንን ሱዳናዊ ጀነራል። عيال زايد حكام أبو ظبي الشياطين العرب ربنا وجههم لعمل الشر قبل الحرب وقبل دعمهم አቡዳቢ በአረብ ሰይጣን ነው እየተመራች ያለችው። እሱ የክፋት መሳሪያ ነው። ይህ መሪ ዳዕመ ሰሪዕን ከመደገፉ በፊትም በዋናነት ይህ በሱዳን ሕዝብ ላይ በመፈጸም ላይ ወዳለው ግፍ ከመግባቱ በፊት እኛ በር አንኳኩቶ ይገባሉ እንጂ በመስኮት ይገባሉ ብለን አልጠበቅንም ነበር። ከሀብታም አገሮች ጋር የውጭ ኢንቨስትመንትና ስትራቴጂካዊ የኢኮኖሚ ሸሪክነት የማትፈልግ በማደግ ላይ ያለች ሀገር የለችም። ሆኖም ግን አቡዳቢን በማስተዳደር ላይ ያሉት አጋንንት የዛይድ ልጆች የእኩይ ተግባር መሳሪያዎች ናቸው። በአፍሪካም ሆነ በአረብ አገራት እነሱ የገቡባትን አገር ሰይጣን ይዘውባት ነው የሚገቡት። አምላክ እንደዚህ አድርጎ ነው የፈጠራቸው። ከነዚህ አይነት ሰዎች ጋር ነው እየተፋለምን የምንገኘው። እነዚህ የሱዳንን ሕዝብ በማሰቃየትና በማሳደድ ላይ የሚገኙ ናቸው። የሚፈጽሟቸው ሴራዎችማ ደግሞ የባሱ ናቸው። የሱዳን ሕዝብ አስጨርሰው ዘላም በሆኑ በደዊ እንዲተኳቸው ነው የሚያስቡት። ጠላቶቻችን ናቸው። የአፍሪካ ጠላቶች በእርግጥ ጠላቶቻችን ናቸው። ይህ ከሱዳን ሕዝብ ጋር የፈጠሩት ጥላቻ ደግሞ ለዘላለም ነው የሚቀጥለው። እኛ እንደምናውቅ ያውቃሉ፣ እኛ እናውቃለን። ሁሉም የሱዳን ሕዝብ ያውቃል። ጎረቤቶችና በዚህ ቀጠና የሚገኙ አገሮች፣ የዓለም አገሮች፣ የተባበሩት መንግስታት ድርጅት፣ ሀያላን ያልሆኑ አገሮች፣ ሁሉም ሰው ኤሚሬቶች ዳዕመ ሰሪዕን እንደሚያግዟቸው ብቻም ሳይሆን ይህን ጦርነት እነሱ አቡዳቢ ላይ ሆነው እንደሚያካሂዱትና እንደሚያፋፍሙት እዚያ ዳዕመ ሰሪዕን የሚያግዝ የማዘዣ ጣቢያ እንዳላቸው ያውቃሉ። በሉ እነዚህ ናቸው ኤምሬት ይላል። بغرفة عمليات وبدعم للقتال ومتوالي ስለዚህ የበሻሻ ልጅ ደግሞ ጋኔን ስለሆነ እነሆ ጉልበታቸውን ተሳልሞ በድሮን የአማራና የትግራይን ሕዝብ ለመጨፍጨፍ ተነስቷል። ይህ ግን በቅርብ ጊዜ የሚጠናቀቅ ነው። ሁኔታው እንዲህ ነው። የደም ነጋዴው ጨቅላው በሻሻ ከደራ የወርቅ ገበያ ውስጥ መገኘቱ ነው። ከሱዳን ወርቅ ይታፈስና በአብይ አማካይነት ወደ ኤምሬት ይጓጓዛል። ከትግራይ ወርቅ እየታፈሰ ወደ ኤምሬት ይጎርፋል። ኤምሬት ደግሞ በአምሳያው ለብርሃን ማጥቂያ የጦር መሳሪያ ለሄሜቲ ትልካለች። ለአሻንጉሊቱ አብይ ድሮኖች ትልክለታለች። ይህ ነው የአብይ አህመድ አሊ የወርቅ ንግድ። እኛ ደግሞ ሰላም እየሰራን ነው። አግዙን፣ ጽምዶ ብቸኛው አማራጭ ስለሆነ እያልን ነው። ይህ ሱዳናዊ ለዓለም ማህበረሰብ የሚያሰማውን ድምፅ ደግሞ አዳምጠን እንመለስ። وإن المال الذي يقدمه بحجة تقديم العمل الإنساني لا حاجة للشعب السوداني فيه ለሰብአዊ እርዳታ ተብሎ ከኤሚሬት ለሱዳን እንዲሰጥ የሚባለውን ገንዘብ የሱዳን ሕዝብ አይፈልገውም። ሱዳን ሰላም ካገኘች ከኤሚሬት በላይ ሀብታም ነች። ሱዳን ከዓለም የበለጠች ሀብታም አገር ለመሆን አያስቸግራትም። ኤምሬት ከሱዳን እጇን ታንሳልን ብቻ። እንዲህ ከተደረገ ሱዳን ወደ ሰላም ታመራለች። ኤምሬት ዳዕመ ሰሪዕ መደገፏን ታቆም። እርስዎ በተለይ ፕሬዝደንት ባለፉት ጊዜያት ከዳዕመ ሰሪዕ ጋር ሲሰሩ የያዝናቸውን የኤምሬት ፓስፖርት የያዙ 6 ሰዎችን ፓስፖርታቸውን ወደ እርስዎ ልከነው ስናበቃ እስካሁን ሸሽገውታል። አሳትሙት ባልነዎት መንገድ እስካሁን አላሳተሙትም። እነዚህ ፓስፖርቶች ከኤሚሬቶች ቦርሳ እየሰረቅናቸው አይደሉም፣ ከጦርነት አውድማ ያገኘናቸው ናቸው። ሌሎች ፓስፖርቶችንም አግኝተናል። ከኤሚሬት ምንም አይነት እርዳታ አያስፈልገንም። አምላክ ከሱዳን ሕዝብ ጎን ነው።
ሱዳን ለመብታቸው የሚታገሉ አገሮችና የተበደሉ ህዝቦችን ትረዳ በነበረበት ወቅት ኤምሬት ምንም ታሪክ አልነበራትም። ስሟም ተወስቶ አያውቅም በዓለም ካርታ ላይም ቢሆን። ይህችው ነች ኤምሬት አሁንም በአማራና በትግራይ የደም ኩሬ ለመስራት በቅጥረኛው አሽከር ጨቅላው ቢሻሻ አማካይነት ሰይጣናዊ ስምሪቷን ታወዛውዛለች። የኤምሬት ስምሪት በሰላማዊ የህዝቦች ድምፅ ይሸነፋል። ካልሆነ ደግሞ በጭቁኑ አፍሪካዊ ህዝብ ትግል የሚጠብቃት መዓት ይኖራል። ከማጠናቀቃችን በፊት ግን ፉከራና ዛቻ ስናዳምጥ ሰንብተን ነበር። የምርኮኞች ፉከራዎችና ዛቻዎች። የምርኮኛው ተወዛዋዥ ባጫ ደበሌ፣ የአደንዛዥ እጽ ሱስ ምርኮኛው ብርሃኑ ጁላ ዛቻና ፉከራዎችን ስንሰማ ሰንብተናል። እነዚህ ዛቻው የሚያነጣጥርባቸው የኤርትራ ጀነራሎች ምን ቢሆኑ ነው መልስ የማይሰጡት የምንልስ እንኖር ይሆን? ለአብነት ያ ወደ ውጭ አገር እንደሄደ ሳይመለስ ቀረ ሲባልበት የቆየው ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ምን ይል ይሆን? ያ እነ አበባውና መሐመድ ተሰማ ስሙ ሲወሳ ሽንታቸው የሚያመልጣቸው እነ ጀነራል ተክለማንጁስ ሲሰሙ ምን ይሉ ይሆን? እስኪ በሉ እነዚያ በወሬና በቅጥፈት ላይ የሌሉት በሥራ ላይ ብቻ የሚገኙት ግድብ ሲያስመርቁ አግኝቻቸው ስለነበር እስኪ እነዚህን ፎካሪዎች አንድ ቃል ብቻ መልሱላቸው ባልኳቸው ጊዜ የመለሱላቸውን አስለምጣቸዋለሁ ወዳጆቼ። በጀነራል ፊሊጶስ ወልደ ዮሐንስ እንጀምር። ጀነራል ፊሊጶስ ወልደ ዮሐንስ እንጀምር። መሬቱ ልጋስ ጉልበቱ ቃንዛ ህዝቢ ቃንዙ ዋዛ ዋዛ ወጣፍ መሬቱ ልጋስ ጉልበቱ ቃንዛ ህዝቢ ቃንዙ ዋዛ ዋዛ ክቡር ጀነራል በማህበራዊ መገናኛዎች ወደ ውጭ እንደሄደ አልተመለሰም የሚል ከወቅታዊ ሁኔታ ጋር ተያያዥነት ያላቸው ፉከራና ዛቻዎች አሉ። አንተ ግን አንድም ቀን ስትናገር ሰምተንህ አናውቅምና ማህበራዊ ሚዲያዎችን ትከታተላለህን? ስራው እዚህ ካለ ማህበራዊ መገናኛ ምን ያደርግልሃል? ስለዚህ በአንድ ቃል ይህችው ናት መልስህ። የሚናገሩት ጊዜ ያገኙ ናቸው፣ እነዛ ጊዜ ያላገኙ ደግሞ ስራ ላይ ናቸው ማለት ነው። አመሰግናለሁ ክቡር ጀነራል። ጀነራል ተክለ የብልጽግና ባለስልጣናት በቲክቶክ ሲፎክሩና ሲዝቱ ነው የሚውሉት። አንተስ ማህበራዊ ሚዲያን ትከታተላለህን? ለሱ የሚሆን ጊዜ የለኝም። ምን ነው የእኔ ሥራ እንደምታየው ብቻ ነው። ስለዚህ ሌላ ምንም የለም፣ ምንም ነገር የለም። ጀነራል ተክለ እነ ባጫ እነ ጁላ ባህርና መሬትን እንወስዳለን እያሉ እናንተስ እንዳው ቢያንስ እንኳን አትፎክሩም እንዴ? ባህርና መሬት የህዝብ ነው። ስለዚህ ችግር የለም ማለት ነው። እኛ ህዝብ ካዘዘን ብቻ ነው የምንሰራው። እሺ ጀነራል አመሰግናለሁ። አሁን ወደ ማገባደዱ ስለሆን እንሂድ ወደ አፋር ክልል። የክልሉ የኢኮኖሚና የጸጥታ ሁኔታ ከከፋ ወደ ባሰ ደረጃ በመሄድ ላይ ነው የሚገኘው። በዚያ ክልል ካሁን ቀደም ባጋጠሙት ግጭቶችና የተፈጥሮ አደጋዎች ሳቢያ በአስርት ሺዎች የሚቆጠር የተፈናቀለ ህዝብ አለ። አሁንም ገና ወደ ቤትና ንብረቱ አልተመለሰም። በአፋር ክልል ዋልጌነትን ልዩ የሚያደርገው እጅግ ከመባባሱ የተነሳ ተቋማዊ መዋቅር ይዞ ነው በመጓዝ ላይ የሚገኘው። በአፋር ክልል የኃላፊዎች ዝውውር በሚካሄድበት ጊዜ ከነበረበት ቢሮ የሚቀየር ኃላፊ የሚቀየርበት ቢሮ ከነበረበት ቢሮ ያነሰ ባጀት የሚመደብበት ከሆነ እንዳልጠቀም ነው የቀየሩኝ በማለት ስራ የሚለቅበት ክልል ነው። እንደሚታወሰው ባለፈው ፕሮሴ በአስተዳደራዊና በፖለቲካዊ ስልጣን ላይ የሚገኙትን የአወል አርባ ዑንዴ ቤተሰብ አባላትን ዘርዝሬ ነበር። አሁን ደግሞ በክልሉ የሚካሄዱት የኢኮኖሚ እንቅስቃሴዎች ስልጣን በአወል አርባ ቤተሰቦች፣ የተቀረው ጥቂት ደግሞ በጥቂት ስልጣን ላይ የሚገኙ ግለሰቦች በብቸኝነት የተያዘ መሆኑን አረጋግጥላችኋለሁ። በአፍዴራ በዶቢና አስዓሌ የሚመረተውን ጨው በማምረት የሚንቀሳቀሱ ተቋሞችንና ንግዳዊ ስራዎቹን ተቆጣጥሮ የሚገኘው አህመድ አርባ ዑንዴ የአወል አርባ ዑንዴ ወንድም ሲሆን በሰመራ በሎጊያና በጭፍራ የሚገኙትን የውሃ ማጣሪያ ድርጅቶች፣ ሆቴሎችና የነዳጅ ማደያዎችን ሁሉ በአወል አርባ ወንድሞች በወንድሞቹ ልጆችና በልጆቹና የቅርብ ቤተሰቦቹ ባለቤትነት ስር የሚገኙ ናቸው። የተቀሩት ደግሞ የባለስልጣኖችና
የቤተሰቦቻቸው ንብረቶች ናቸው። ድሮ በኩሪፍቱ ይታወቅ የነበረው በአሁኑ ጊዜ ስያሜው ወደ አሰብ የተቀየረው ግዙፍ ሆቴል ባለቤት የጋዶ ሐመሎ ወንድም ማለት የሰላምና ጸጥታ ቢሮ ኃላፊ ሲሆን በ600 ሚሊዮን ብር የገዛው ነው። ዝርዝሩ ብዙ ስለሆነ ጊዜያችን ለመቆጠብ እንተወው። በእንዲህና እንዲህ ሁኔታዎች ህዝብ ችግር ውስጥ እያለ ነው እንግዳውስ አወል አርባ ዑንዴ የስልጣን እድሜውን ለማራዘም አብይ አህመድን ሊያስደስት ይችላል ያለውን ሁሉ በመተግበር ላይ በትጋት እየሰራ የሚገኘው። ከኢሳና ከሶማሌዎች ጋር በተፈጠረና ገና መቋጫ ባላገኘ ቀውስና ከትግራይ ጋር በነበረው ግጭት በዞን 2፣ 3 እና 6 ውስጥ ከሚገኙት 7 ወረዳዎች የተፈናቀሉትን ወደ ቀያቸው ሳይመልስ በተቃራኒው ተጨማሪ መፈናቀል የሚያስከትልና የኑሮ ጉስቁልናን የሚያባብሱ እርምጃዎች ሲወስድ እየታየ ነው። በመሬቱ ሽፍቶችን ማስፈርና የአብይን የቀይ ባህር ህልም እውን ለማድረግ በተለይ የአፋር ህዝብ በታሪካዊና ባህላዊ ምህደራ የባህር ባለቤት ነው የሚል ፕሮፓጋንዳ በመንዛትና የውይይት መድረኮች በማደራጀት ላይ ይገኛል። ይህ ከሰሞኑ ከትግራይ ጋር በሚያዋሰን አካባቢ በነፃ መሬት ስም በመሬቱ ባሰፈራቸው ሽፍቶችና ቲዲኤፍ መካከል በተፈጠረ ትንሽ ግጭት ሳቢያ ጥቂት የማይባል ህዝብ ነው የተፈናቀለው። እዚህ ላይ በእግረ መንገድ ላነሳው የምፈልገው ባለፈው ሰሞን የተጣለችው የድሮን ቦምብ ደቪልስ አይ ናት። የጋኔን አይን ማለት ነው። ለምን ትጠቅማለች ካላችሁ የትግራይ ተጓዳኞች እነማን ናቸው? ድሮን በተተኮሰ ጊዜ ምን አይነት መልስ ተግባር ይሰጣሉ? ኤርትራ ምን ትላለች? ዓለም ምን ትላለች? የትግራይ ህዝብ ምን ይላል? የአፋር ህዝብ ምን ይላል? ህወሓት ምን አይነት መግለጫ ያወጣል? የሚሉትን የሚያሰጓቸውን ጥያቄዎች ግልጽ ለማድረግ የተኮሷት ናት ደቪልስ አይ። ስለዚህ የትግራይና የአፋር ህዝብ ይህን በንቃትና በእርጋታ መከታተል ለሚያስፈልገው በጥድፊያ ወደ መሰነጣጠቅና ወደ የእርስ በርስ መወነጃጀል መግባት አያስፈልግም። ከኤርትራና ከትግራይ ጋር ወደ ተፋፋመ ጦርነት ውስጥ ከገባ በህዝብና በመሰረተ ልማቶች ላይ ምን አይነት ውድመት እንደሚደርስ ለመገመት አያዳግትም። ይህ ግን እነ አወል አርባ ዑንዴ ግጭት ከሚፈጥረው መፈናቀል የሚጠቀሙና ኪሳቸውን የሚያደልቡ በመሆናቸው ደንታ የሚሰጣቸው አይደለም። ከኤርትራ ጋር ወደ ጦርነት ከገቡ ግን እንደ ካሁን ቀደሙ ጦርነት ከሚያስከትለው ችግር መጠቀም ቀርቶ በህይወት የሚተርፉ አይደሉም። ተጨባጭ ሁኔታ እንዲህ ሆኖ ሳለ ግን ህዝቡ በጠመንጃ ኃይል ፍላጎቶቹን ለመደፍጠጥ የሚያስበው ወገን ከመቃወም አልቦዘነም። በዳሉል ወረዳዎች ካሉት የዓድምሩግ፣ የኤሪሚሌ፣ የጋርሳት፣ ለአስጋዴና አሮፋ ቀበሌዎች ከበርሃይሌ ወረዳ ደግሞ ከበርሃይሌና አሕመድ ዒላ እምብኝ ለጦርነት አሁን ለጽምዶ መፈክርን እያስተጋባ የአወል አርባ ዑንዴን ኬላዎች ጥሶ በባዳ ከወንድሙ የኤርትራ ህዝብ ጋር የዋለው ህዝብ በአወል አርባ ዑንዴ ላይ ያለውን ተቃውሞ ያረጋገጠ የእምቢተኝነት መታያ ነው። ስለዚህ ይህ ትናንት በትግራይ ህዝብ ላይ ለተካሄደው የድሮን እንቅስቃሴ የመጀመሪያው ተጠያቂ የብልጽግና መሪ የበሻሻ ልጅ ቢሆንም እንኳ ኤርትራን፣ ጎረቤቶቿንና መላውን የውጭ ኃይሎች ለመጋበዝ የተደረገው አነስተኛ ሙከራ መሆኑን የትግራይ፣ የአማራ፣ የኦናን ህዝቦች ሊያተኩሩበት ይገባል። ነገሮችን በጥንቃቄና ከስሜታዊነት ውጭ በሆነ ልቦና እንከታተላቸው ነው ተማጽኖዬ። ሌላው በሁለተኛ ደረጃ የሚታይ ስለሆነ አሁን እንሂድ። በበርሃይሌና ዳሉል በልዩ ኃይል እየተጠበቀ ወደ ጽምዶ ከተሳተፍክ በድሮን እንጨፈጭፈሃለን በማለት በስብሰባ ያስፈራሩት የኢትዮጵያ አፋር ህዝብ ተራሮችን አቋርጦ በጽምዶ ዳስ ወደ ዋለው ቲያትራዊ ጽምዶ ወስዳችኋለሁ። እንሂድ ወደ የጽምዶ ጀግኖች ውሎ በባዳ ምድረ በዳ። ወጣት ድምፃዊ ረሽድ ሁሴን ለጽምዶ ባበረከተልን ጣዕመ ዜማ እየታጀብን ወደዚያ ከብልጽግና የድሮን ድብደባ ዛቻ ስር ወደ ተካሄደው የባዳ ጽምዶ እናምራ። ጉዳያችን ይካሄዳል ወይንስ ድሮን ይከለክለዋል? መሬት ይዳኘናል። መሬት ክዳንየና መናይ ክቡራንና ክቡራት፣ መናይ በቅድሚያ እዚህ የወንድማማቾች ዳስ ውስጥ በፍቅርና በሰላም ለመሳተፍ እነዚያን አወል አርባ ዑንዴ ያቋቋማቸውን ኬላዎችና ያስተላለፋቸው ማስጠንቀቂያዎች ሳይገድባችሁ ሁሉንም ጥሳችሁ የመጣችሁ ወንድሞቻችን የአፋር ህዝቦች እንቋ ምዑቅ ተመተነም። በመቀጠል ጽምዶ ጠላትን የሚያርድ የጎረቤታማ ህዝቦችን የወደፊት ዕጣ ፈንታ ጋድ የሚያደርግ መሆኑ በተግባር ተረጋግጧል። ስለ ጽምዶ ዓላማና ጥቅም ብዙ የተባለ ስለሆነ እዚህ ላይ ጊዜ እንዳላጠፋባችሁ ያን
ብልጽግና የአፋር መሬትን የጦርነት አውድማ ለማድረግ የአፋርን ሕዝብ ደግሞ የጦርነት ሰለባ ለማድረግ እያካሄደ ላለው እንቅስቃሴ አጭር መልእክት ላስተላልፍ። የአውሳ ሱልጣን አህመድ አሊ ሚራህ እንዳሉት የአፋር ሕዝብና መሬት ያንን በባህር ስም እየተሸረበ ያለውን ጦርነት የሚቋቋም አቅም የለውም። ስለዚህ ይህን ከባድ አደጋ ሊያስከትል የሚችለውን አደገኛ የብልጽግና አካሄድ መላው የኢትዮጵያ ሕዝብ በተለይ ደግሞ የአፋር ክልል ሕዝብ እምቢኝ የሚልበት ጊዜ አሁን ነው። በነፃ መሬት ስም በአፋር ግዛት የሰፈሩ ሽፍቶች ከዚያ ለዘመናት በሰላምና ስምምነት በመልካም ጉርብትና የኖረው የትግራይ ሕዝብ ጋር ሊያናቁሩት በባህር ስም ከዚያ ለአፋር ሕዝብ ፍትሃዊ ትግልን ከደገፈው የኤርትራ ሕዝብ ጋር ሊያጋጩት እየተሸረበ ያለውን የአወል አርባና የቡኑ ደባ ከወዲሁ ሊያከሽፈው ይገባል። ባለፉት ቅርብ ቀናት በቲዲኤፍና በአፋር ክልል ውስጥ በሰፈሩት ሽፍቶች መካከል የተፈጠረው ትንሽ ግጭት በዚህ አካባቢ በሚኖር ሕዝብ ላይ ያስከተለው መፈናቀል ተመልክታችሁታል። ከኤርትራና ከትግራይ ጋር በድሮኖች በታንኮችና በሮኬቶች የተደገፈ ጦርነት ከተለኮሰበት የሚያስከትለውን ውድመት መገመት አያዳግታችሁም። የመጀመሪያው ሰለባ የሚሆነው የአፋር ክልል ሕዝብ ስለሚሆን ግጥም ነው። ግርድፍ ትርጉሙ ደግሞ አላችሁ ወይ የወደፊት ትውልዶች የተስተካከለ ፖለቲካ ሁሌ የምንሄድበት ጊዜ የወለደው ፍጹም የማያርደው ወጣቱ ተነሳ ለወቅታዊ ጽምዶ ከለላ ፈልጋችኋል የርት ሰዎች ጽምዶን በመፍጠር የደለባችሁ ኃይል ዓለምን ያስደነቀ ልቦናችሁ አንዴ ከጸና የማይላላ ቀበቷችሁ አምናችሁ የምትጓዙ የሚፋጅን የምታቀዘቅዙ በመከራ ጊዜ ይበልጥ የምትጠነክሩ በፈታኝ ሁኔታ ሁሉም የምትሞረዱ የማትደፈሩ እንደጋራ የምትኮሩ የአገሬ ልጆች ተከብራችሁ ኑሩ። የባህር ምድር የጸና ጥምረት ሰዎች የመሬታችሁ ጫፍ ራስ ቄሳርና ዱሜራ እንኳን ደስ አለን። አሁን ባለው ኩነት ማንነታችንን በማጥበቅ የማንሰራው የለም። በዓለም ያለውን አሟልተን እንጓዝ ሁሌም በምልአት ካለምንም ጎደሎ اللهم دوم تحت ولدو معري بوليتيكا كل ساعة غدو كزاز ولدو فتم درعدو تساي زدحالي قوانا يتمدو سلام كمي اللهم سبرتعي تمدو بمفتار زمسعكم ترعي علم زنك أتغدى لبناهم حنسب متسنعي زي منه عرسهم أمنكم تخونون رسل تبردو أبتوان سنكر ملسكم تسودو بتقعتكم عرب تساحل وترو زنك حكي كونكم انبات بترو تكي عداي سعدا كبركم نبرو سمدر بحر سب صنع دمرا قلت الجافاتكم راس كسر دمرا انكو حبسنا بزيزو كونت لفنت نحنت أترنا من النت زي نسرحي اللن أب علم نزلو ملينا نكوعز وترو زي قدو አሁን እንግዳውስ ክቡራን ተሳታፊዎች ከዚህ ቀጥሎ ጽምዶን በማስመልከት ድምፃዊ ረሺድ ሁሴን በአፋርኛ ቋንቋ ይመጣልናል። ድምፃዊ ረሺድ ሁሴን በኡንጋ አፋር መጻናዩ ሕጂና ካዱ
تمدو أكيكي ومتع على أوانغارا وكسيسكا الرشيد حسين قد نيه عبله مسك الدلو فقري ملكا وقلاي يوم عاي كاحل ما عنه كذا وعندنا قد لقيا أخذوا السنين سجنة عمبارك سجنة نيروكين نمك مكعوكو نمو متفنت يليين أنغاروكي على إسن كادو سنين كتوكو أبورال تجرني تابل سيرم فدينتا يولي تنيني رشيد كذا داو كي هم سنة عمبالك محلتيني عدسنا بيزوي إنه بيزدي سسنا بمقلق بيزوي دبسنا ما قالت مني ولا يحكنا وقري وراي دكاك سنو ما دايدلي ونبنبكي ليكي حكاي لغونيكو قدلاي ورا محلتنا نيني عدسنا بسوخي انو بيسودي سسنا يبقلك بسودا بسنا ما قالت مني ودايعكنا ما قالت مني ودايعكنا ما قالت مني ودايعكنا يبقلك بسودا بسنا ما قالت مني ودايعكنا ما قالت مني ودايعكنا ما قالت مني ودايعكنا حقي لك كادو أوك نلو أنا هنمي أكيك أوك حقي لك نهدايوت ويتحت نمي عفرك اللي كي تونا كادو إريتريا كتو تمتهتن رسيك أسلي أو متى على كي أنجار وهلونه ينين وقسي سكا فرموتا ترسلونه هوي አሁን ቀጥሎ የሚቀርቡት የሁለቱ አፋር ህዝቦች ማለት የአፋር ክልልና የኤርትራ አፋሮች ተወካዮች ጽምዶን በማስመልከት ቃላቸውን ያሰሙናል። ረሲ ካስለኪ አዶይታይቶና ካዱ ዲኒ ምሩሕትኪ تياكتينهين أو لسهين محمد إبراهيم نعم بسله. بسم الله الرحمن الرحيم.
الحمد لله رب العالمين، الصلاة والسلام على نبينا محمد صلى الله عليه وسلم. وبعد حضرة الحضور الكرام لمشاركة شعب بدة في هذا الحفل، أيها الضيوف الكرام في هذا الحفل البهيج، أولا نتشرف بخالص الشرف بمشاركتكم لنا مع بعد المسافة وتقلبات الجو وإرهاق السفر الذي تحملتم لأجل المشاركة والمباركة لنا في هذا الحفل. ونحن كمثل بقية المناطق الحدودية المجاورة نحتفل معا بالسلام الدائم مع الحفاظ لكرامة وسيادة بعضنا البعض، ولأننا نحن شعوب بالسلام مع جيرانها ومع بعضها البعض على مر العصور الماضية. ولم يذكر اسمنا في غزو الغير والاعتداء على الجيران وعلى بعضنا البعض، بل نعيش مع الجيران بالسلام والتسامح دائما بالعرف العفري. ومر كان سلامه التلهدين دنفندا سلام نهيكه يلا رعناه وأوكاكلي تكتة تنيتان أمتها وهو تقبت السجل جديه بارم مري أبيس له تنيتان أكوتها ابنها قريونو سنه ينكتور تكتة تنيتان هي قد قحساه. والسلام عليكم. السلام عليكم ورحمة الله وبركاته. بسم الله، الحمد لله، الصلاة والسلام على رسول الله صلى الله عليه وسلم. الحمد لله، إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهديه الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله. عفر أمتكنكم متكنينو تو كاينانو نرجو الله وندعو ونرجو من الله أن يكون السلام يلي سلام كي أمان كي واسكر الصلحي كي خمان كي ما نهدينا ما فنداهاي محمد أمة. السلام عليكم ورحمة الله. السلام عليكم ورحمة الله وبركاته. إني كي بدهم متهمي على وكل سلقات ردريا دولت كي وعفر متيا كادوي وديواني كي في ردته هي أساقوك اللي جيتي مني مه قد كيني قاسنا ये ननु कादो इनकुम मताय वो आड़ा आड़ा बड़ सले मरहिन नोई असागिन की सलाम पढ़ो तू इतरो ने की सलाम इंता इतरो ने की ये अनुकरसी में आड़े मया वक़्त तो बहुत तक लड़ उसे अब या कादा फकर ना बे फेसबुक को लेना बले अभी ये गुबा कदा कहीं अंका करना बे वो बद्दी फुर्दसीन ने में तो भी हम मत ताईशे मरे ताई ननु कादोई वो فردسين انت شو متهين نوي رتيا ورارينو عصبا يا نابه لكن رتيا ناسا مجننا بحر دبنا الفي اللي ربيه هم باروي ندوين تي فابده دم فرينتو كمالا افاق حريه دال صدوها الفي ربيه كمال كادو لحتمال في كمال كادو لباتنا بحر دبنا الفي اللي سجدهن باروي وعصبا دا انك محيو جيدين تمهنا نانو كادو راعي مركان الدوين تفرنتون اللي تنكها سين الله بنه كاربنه جاهز كنن أو يبيه فكرنا بيكا معك كنا به بدي فرصة سنمي بول بعد النما اللي هنو يعيش مرعاي إرتريهم متى تقوم متى نانو كادوي وررانكي إن كلا عودة عصبة بدون يعني ما فكرة 24 ساعة ميدة تلاقى باخر بانكا كنا به نابه ما أمدا كنا أو دما يبليني كادوي ودي كادوي او ارحال تنكها ندوين فرينتو قباتنا بره ساينو الله بن موت كلا كانني. والسلام عليكم ورحمة الله وبركاته. فيريك مع حسينينا غيرك ميتي هنعبنا تفضلوا سينكنا عقلنه نكلا عدة فينا سلامة معي التليفون دامة معي ما بنانكي معي التليفون لما كريمي نانو أمانه لنا ملك حاجد سألك كلينك سأل وكليان نانو الندلا نكها سوا معن فندا ما يانما سلام فندا يانما سلام
نانو تلي قحن حاسوانه دوما بنهن نادلو مكينا متكاي ولي كادو سلام فندا يعني ينقل مدي مانغو حاسوبا مانغو متك اسكلا ايانا هفاك عصبات نيميان عصبات كان مهنا نيمي نانو أصلا كبروا وكملون له إنجليزي اللي سكته تريان اللي سكته تو هو غير لا حربتي السعين لنهنا نبارو لبارو كها لكن أكيد مري تتدت مني يا تتلو يتلها أمنا رجاهنا فيروك سلام عليكم أرحيه غيرك يميته يعني هن عبنوا مسكداك كنا بنال سن أرح بسنا ننفاك سايك سلامتا نعيشن فدا أمتكنين وغم بتكيا سايك سلامتا تعيشن فدا تنهتن أمتيا إتكحنكو إتسكدكو دينتكنينو جار له كادو نني جيران نوكا جيران كي بوتكه منغونو لكن جار ما ورر منو نانو نني من حيار مكتن كانك عقباي لمي وليوك متم حيا نني السلام فندا السلام هدينا مركنينو عصبة هجتك كي عصبة العو نهي أبوك يا مرنا بهم يا أبارو مانغو مريمته تركيا تمته غريك تمته يونان ين عرب فتاي غريك يانا مانغو مريمته مصري تمته مانغو دولا تمته ميا أبارو إرتري أخبار سكتمه عالم سماع اتفاق أوكا نمكن نيانا محاسنا متبتمتا نفاق سنا بمحايلة رده بيتمتا نانو عصب دا نني قرسيه مرح من نفاق نني قرسيه مرح منو عصب دنيم عالم تاريقيمي أعرنو دبه وهسكرها حقا لنقده النمهن منغو مريميته منغو مري إلا نوكينكي أكا قربارو كلها وهو إرتري كني مارغوكو إرتري هبت كني مارغوك قريني كلها إثيوبيا توقت بسيني حابين بدما ينفاق بدا عصب دي هترو نابه أهدماك نانو أبوك نسوكته نانو حاتنه نسوكته نانو العهد تردنه نميا وليه تكيه كادو تكيه ميا دومي قبط رده مسوقيناي أو كادو يتري تحتني تنقبتا مرض عصبت مستحيل أفكر وانا فدت انت بنادم تلومان باه وانا فدت انت سينامي مي سينامك ردوه بيه وانا فدت انت ردوه نمك دفاك ردوه شم يحي مرهنينو ne yaari geeni nanu kaadi ami diga marakinno kaha urale marahinin awaka wo inkina ni hurriyat sadana nabe nanu facebook lu gabatlino hurriyan ek sadana nabe usun sadana mahsadin ta hurriya manu nafaq ado ari li bandera takaktan hurriyatak kalaha yani gar'ah bayn manu sinik beno yeni kaaduna yahini bayn manu nanu abalat shuhada lahayu أكهنجا حلو 30 سنة ندارة تكسوغا نهي شهداء اللي نحي باروك شهداء اللي نحي بدك لها وناك عفوينا بدفرانا مها بدا ولا أولي مرت متبا فري مرة يكيني نانو عصب دا نيني قرسيه مرها منو أهاسوني توونيا أسونو يسيني كلانا فردتين تاه ما يشوم متهيني قبل كنا يا قبل مورال قبل كنا يا أبكا أكوريمال عمبلم بدك ظريفة كي حضرتي كي ظريفة سعال إدريس أنسل مسكة دلوك أكوريم فنا أوكي የባዳ አካባቢ አስተዳዳሪ አቶ ቆንሱል የባዳ ህዝብን በመወከል የባዳ ህዝብ ለጽምዶ ቀያሽና አራማጅ አክቲቪስት አወል ስዕድ ያዘጋጀለትን ገጸ በረከት ይሰጥልናል። አወል ስዕድ ቀያስን ቀላስን ጽምዶ ለአክቲቪስት አወል ስዕድ ህዝብ ባዳ ዘወርክቶ ህያብ ነህ ሐይሁ አከል ገይት መህየኒሂ إدريس قنصل بدهم متعاولسك بدهم متكادو
ما سكدلوا ما تفنت أنا ما تفنت حربيا ما فدنتا عبلي حريتام كادو ما فدنتا سلام كيساي هدينا فدنتا حكو دبو إريتريا كم توبهم ما تهني عفر كل الكي إريتريا بدك دبو هنيا إن كيتن إريتريا رسول كلا كادو قرسي حقاني بارورا للسلام وهو أفنا حوالك النكرة الحكا القادك سجهن أكتيفيست أول سعودي بدهم متى إن كيتن إريتريا متى ميجا على كهذا يستهتن هي بكيكش اللي ما تونينا ما حندينه بدك حضرتي كدري فاس على درسون سلوك كاتب سلهي يلي ثانيني حراي كبور اكتيفيست اول سعيدن ودا مدرك غابزالو مدرك بخبر عدم ما سكادل اول سعيد كادو كوريمال نلي قيتما قبا 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 ها عليلا 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 بوكا يوبو يفنا قبل ادرس تبسكاي اول كادو كاك تبستا قيتما هينكفو حل بلهي حقي لك كادو ما سكد الاكتيفيست اول سعيدي ايرو قداني وقتي سكا عنقرنا يسبلهي እሺ ይህን አጋጣሚ ምክንያት በማድረግ አክቲቪስት አወል ሰዒድ ንግግር ያሰማናል ወደሱ ላሸጋግራችሁ እንደምን አላችሁ አሁን ብዙ አልናገርም ይህ ህዝባዊ ማዕበል ነው ሐመድ ኢድሪስ አዋተ ምን ብሎ ነበር ይችን ክርቢት እኔ አቀጣጥላታለሁ ከኔ በኋላ ደግሞ ሌሎች ይቀጥሉታል አሁን ደግሞ እያያችሁ ነው አይደል ድሮን እናስነሳለን ይሏችሁ ነበር አይደል የድሮን ማስፈራሪያን እየሰማ ጥሶ የመጣ ህዝብ ያየን ነው ስለዚህ ህዝባዊ ማዕበል መግቻ የለውም ከእንግዲህ ይህን ቀጠና ሰላም ለማድረግ ታይዘን እንስራ ብቻ ጽምዶ የሰላም ዘመቻ ነው ከትግራይ ህዝብ ጎን እንቁም ከአፋር ህዝብ ጎን እንቁም ይህንን ኦላን እንጨምርበታለን ይህን ጽምዶ ደቡብ ህዝቦችን እንጨምርበታለን ይህን ጽምዶ ፋኖን እንጨምርበታለን ስለዚህ ይህ ቀጠና በሰላም እንዲረጋጋ እጅ ለእጅ እንያያዝ ለማለት ብቻ ነው የምፈልገው በአፋርኛ ቋንቋ ስለሆነ ሐጂን ወደ መድረክ ብታወጡት መልካም ነበር ካሁን በኋላ ያለውን ሐጂ ይቀጥልልኛል ሐጂ ቅጽለለይ ካብዝነም ገባ 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 ها لعيسى 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 السلام عليكم ورحمة الله وبركاته يلي سلامتا سين العدنيك اللي حبلو أساكو ما قوينا اللي كبده نمم اللي كبده انتنا رحلا دير بارو كم مني أساكو أكل قبتاقلل نيو قلتيني مهي إني كي أفرم متاميقا على كل سنة قد سيني قحسا توك اللي حبلوي يكون هرا اليابا سوكتي سنتن أمتا للحسوتي دولا للحسوتي سنتن لا عفر أمتا فرق لي تناي فرق أي سلاي تناي عفر أمتا بارسنتم متين ناي توم بارس من ناي أو يكادو اللي تنكا لوكا كمديجا سنتن دبونها إنكي أيونتها إنك سمدكيني إنك فليه إنك عادله إنك دين له إنك دواحي إنك جغرافي هذا الكادركو ورباهني أنا ينتكنكو ينتا أساكو تنيه تليدا سونيو وقد يكادو اللي تنك أكوين وتحسبيت تنهي برسان فردينتا فرانا مها برسنتا تنتا ينتهناي أغلينك معصباي توقد يكادو اللي تنكا استعمار فنتيهني عن حدود تنمي استعمار فنتيني عن حدود كادو بعد ما دعاكم حقوق أفريقيا ينتهي إن كتنانه إجلا حدود كادو اللي تنكا يتلقيني هني كادو تنجي كني مسبتي كادو تتسكدكو إن كم ما تتلقي دينتما تهما بعد ما تتلقي تهنتم مدعاه يعني ماي أمدع كادوكو أكهر الناه نسكدهن مدعكنكو نمم متعبل سو متاننكي نمم متحارب سو نتانا ماي وقدي كادو اللي تانكا حرب كادو اللي تانكا إلا حبه رف فرحين نوه يعني كادو اللي تانكا
ليدا سونكها غيرسي بعد الساعة تحسب مكوي تام سبته أساكو أكل منه ننكبرو تسونو برعسنا جدي ليدا هم سونو برعسنا جدي اللي كبونده إن نرحاي إنكو عرفتي نمشي كرحاجي تكيان توي شرّا فرت مركان حسكنها حربي ساحملي فريو عدد بنادنتي بدي سلام فراه معناها أكسجين سن أكها عيسى إنها سلام عليه عيسى مرعاي توكني مثبته سلامة عفر متى فديمها يعني ماي توكد عفر متى كادو أسا كسوني تانا هنين حربي عفر متى ساحملي أكان حسكتين إنها عفر متى سمت بيس أعرق وعرق تن أمتي أنا عاري تروح كنين هي معنا حرب السل هنا هنين وعدي بول كلا باتن مليون تكين تن إثيوبيا بدها باهن نوه انت نهارك فتح نام فدينتي أبغى مسك الناي أفتح نام فدينتي أبغى مسك الناي توقد هي يشبين فدينتي أبغى مسك النا بول كلا باتن مليون كهني هم مرة بعد جينا جدي هي عفر متن هرر سلين نوه يعني ما أقول لهم هناي وعرى على تنتن أمة إنك ما كنت تنفردين تنتن حاجة دي يعني ما بليلنه توك اللي حولوا أفرقتهم كينو جوج مفوحي أو جيدان عند بسينين نوع بسينين نان جيدان أكا هنون تديرا إنتم سيني ورشة حبان فراهاي هنون تديرا إنتما نمم متى استعمار فنا لهنيان بحدود وفنا لهنيان اتهسكدكو عفر متى وجن بي أجن بي مرو وجه هاي تحت تنيمل وقد يكاد توبكين وجه هاي تحت تنيمل أهلين وجه هاي تحت تنيملي إنك تصنع توقد يكاد إنك معاشتك إنك ربك نوايا كهلو سكتة تنينها بسوق كادو اللي تنكاي اللي حبوفنا إنك ربك علينا الله نلا عندي حلنا نوه يانا ماي تح كادو اللي تنكا تسلام كادو كتير بريق ده أفرقتي إنك نوجو مفوحي بركة العهنا عندي حله ولكنني كادو اللي تنكا روحي في تفنه اللي أنا حلو أنا الحاجة دي نوم تكاتوتني عن بلطاه يعني توك اللي حبلو أنا وقتها أنا هنوعدي نبارو فنا وقلنا هنوعدي إثيوبيا سون التسون هنا أفرق إنكين كمر لهن ينسونو أفرق معسونو أكويتم أكل بعد عشنا حبنا فندم يعني توكا كنمي أنا ممتا أساكو أمدرك التتجي هايتي تتجي أنا مما يسدانا متن سلام مما يسدانا متن ومتكادو اللي تنك تتلي تعيش مما يسدانا متن أساكو أنا ما أدري فقط متين تن أكل لو يتجدي هي أكو سكتين تواسو ويو معناها نقدر جنيه عمري نقدر تنتر متى تريفت تنهتني هي أجابت التتا أبتاه تنتا وعد وطي أدي سوالت تنفرمو نانا ممتى أنقول بكلا أنا محاجدي أكو ما مراهي أنا ما دايو يدير هذا ترعوك كله أنا هنا حاجدي أرعوك نرجع أنا هنا هي أنا ما حاسب بتهين تنيكي تكن فدين تبكوا يتكل اللي حبلو أنا ممتى أنقول بكلا أنا توك اللي حبلوي جرق دهاك تنيكي أو متى السلام فديمه أو متى كادو اللي تنا عداك لك هتنقله توك دي كادو اللي تناكا معاشة لك هتنقله عداك لك هتنقله أنت دايو يدير هنا هنا برجرا يعني مثبتي إن شاء الله تو برجرا ملانجورو إنه هي أنا ما أشاك كل كلاي توك اللي حبلو وررت هنا كادو حربت هنا سلاوات دكا كويتا سلام ما ماتاي معانا ما تلي عم بالمريان كاتككي سونو كني بيارجين فدينتا يعني ما عفروا ما تكبتها يعني أبناه ننتاما فو حفنا بسوح النوي توك اللي حبلو أريعو نهتكاي توك دي دعوة نكسولا يعني ما ينكسر قدقها قبل كنا يا قبل ها هني قبل أراح قفها أنا فنا أكان حق سكرنها إنكي قد محمد إدريس نهده له محمد إدريس كادو قد كابا مالي عفايدا إنكي أكارو فترين كيني مكما كوكو إنكي بورا تقرا إتالي إنكي نما بانديرا تابلو سكو إتالي بورا تبني نعبول موسي بوانجلتا خيرتا ولوان سلالتا
لكني هو عملك مية كون قتاني نعبعو كتاب كون قنتو بلك حين وارويلي يا بانك ياني ينكدين ويني يا بالمسلحات نردي ساد لكني هو عملك مدي دايلا مرتوي مادو كوكو دايلا برايلا ولا بطال أبتا مرات بيني ورمابا ليلي بيا باردي ليرعتا نقري سنة نقره للكتايتادو نقري سنة نقره للكتايتادو ديري سلو بكاك عرسامي قحا نردي فن وقتك كاتني متومو نردي فن وقتك كاتني متومو مية كودا قتاني نعبعو كتاب كودا قنتو بلك حين وارويلي يا بانك ياني ينكدين ويني يا بالمسلحات نردي ساد لكني هو عملك دوري ما حد عرتي كوفنا وقتو مدي دايلا مرتوي مادو كوكو دايلا برايلا ولا بطال أبتا مرات بيني ورمابا نقري سنة نقره للكتايتادو نقري سنة نقره للكتايتادو يومي زوم تنوم عاقي تمديقو وانا لنفننوم عادو سني ربا حسب درع كبان سونا عربة بسي ديري سلو بكاك عرسامي قحا نردي فن وقتك كاتني متومو نردي فن وقتك كاتني متومو عقل كادو ما سكدل عبنا إلى السجية اللي عارفين إن راح يقولون هو برنامج ويسلك رعينه عبنا قبل اللعب